ሰላም ጤና ይስጥልኝ። መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም አሰልጣኝ ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምንመለከተው ፕላኒንግ ነው። ባለፈው ቱቶሪያል ቪዲዮአችን ያየነው ስለ ሬጅስትሬሽን ሞጁል እያንዳንዱን አይተናል። ሬጅስትሬሽን ሞጁል ኦልሬዲ ሁሉም ሰዎች ስራቸውን መስራት የሚችሉት ከተቋሙ ጭምር ሲስተሙ ላይ መመዝገብ እንዳለበት አይተናል። አሁን ደግሞ ሲስተሙን ኦልሬዲ ሬጅስተር አድርገን ከጨረስን በኋላ እቅድ ወደ ማቀድ እንሄዳለን ማለት ነው። ስለዚህ አኑዋል ፕሮክሪመንት ፕላን በኢጂፒ ሲስተም እንዴት ነው የሚታቀደው? ምንድነው የሚያስፈልጉት? እናም እያንዳንዱን ወርክ ፍሎው የምንመለከት ይሆናል። ስለዚህ እስኪ መጀመሪያ እቅድ ምንድነው የሚለው እናያለን። እቅድ ምንድነው? እቅድ ፍላጎታችን የመለየት እነሱን የመጠመር እንደዛውም ደግሞ የሚገዙበትን ጊዜ ስኬጁል የማድረግ ነው። ስለዚህ ከዚህ በፊት ኦቨርቪው ላይ እንዳየነው በኢጂፒ ሲስተም የምንገዛቸው ግዢዎች እቃ ሊሆኑ ይችላሉ፣ ግንባታ ሊሆን ይችላል፣ እንደዛውም ደግሞ አገልግሎት ግዢ ወይም ደግሞ ሰርቪስ የምንለውን መግዛት እንችላለን። እቅዳችን በምናቅድበት ሰዓት በዚህ በሲስተም አማካኝነት ስናቅድ አንደኛ የኦርጋናይዜሽኑን ፍላጎት ወይም ደግሞ የተቋሙን ፍላጎት እንለይበታለን። እንደዛውም ደግሞ በጀት ጋር የሚሄዱን የምንለይበት ይሆናል ማለት ነው። ስለዚህ እቅድ በዋናነት አውቶሜት የሚደረገው ለምንድን ነው? ለእኛ ፍላጎታችን ስታንዳርድ እንዲኖረው የምንፈልገው ፍላጎት ወይም ደግሞ እንደ ተቋም በየስራ ክፍሎች ሲሰበሰብ ስታንዳርድ ኒድ ኮሌክሽን እንዲኖረው ነው። ከዛም ከእያንዳንዱ የስራ ክፍሎች የመጣውን ፍላጎት አንድ ቦታ የግዢ ክፍል ኮንሰልቴሽን ለመስራት ነው። አንድ ቦታ ላይ ኮንሰልቴሽን ሰርቶ እንደዛውም ደግሞ ከመሪያው ጋር የሚሄድና ካለን ፈንድ ጋር ማድረጉን የሚረጋገጥበት ስለሆነ እንደዛውም ደግሞ አጠቃላይ በጋራ አንድ ላይ ሰርተን ፓብሊሽ ለማድረግ ወይም ደግሞ አየር ላይ ለማውጣት እቅዳችንን ለማሳወቅ የሚያግዘን ይሆናል። ሌላው ኮር ፕላኒንግ ኢንፍራስትራክቸር አሉን። ኮር ፕላኒንግ ኢንፍራስትራክቸር የምንላቸው አይተም ማኔጅመንት ይኖረናል፣ ወይም ደግሞ ካታሎግ አይተሞቹን ከላዩ ላይ ሴሌክት የምናደርግበት ስትራክቸር ይኖረናል። እሱንም አሁን ዲቴይል በደንብ እናየዋለን። ሌላኛው በጀት አሎኬሽን ኦርጋናይዜሽን ስትራክቸር ናቸው። ሬጅስትሬሽን ሞጁል ላይ ዲፋይን ያደረግናቸው ስትራክቸሮች ያስፈልጉናል። ዋነኛው እና ትልቁ ነገር በጀት አሎኬት መደረግ ይኖርበታል። ስለዚህ በዚህ ቱቶሪያል አንዱ የምናየው በጀት አሎኬሽን ነው። ሀውቱ በጀት አሎኬት የሚለውን የምናይ ይሆናል። በጀት አሎኬሽን ካደረግን በኋላ አኑዋል ፕላኒንግ ወርክ ፍሎው የምንመለከት ይሆናል ማለት ነው በዚህ ቱቶሪያል ቪዲዮ። የመጀመሪያው በጀት አሎኬሽን ነው። በጀት ማናጀር ያስፈልገናል። ለአንድ ሰው በጀት ሮል እንሰጥና በበጀት ሮሉ አማካኝነት ከበጀት ቴምፕሌት ላይ በጀታችንና ፕሮግራም ኤሪያችንን ኢምፖርት ያደርግልናል ማለት ነው። ስለዚህ እኔ አሁን እዚህ ጋር መጣና በጀት እዚህ ጋር እንደሚታወቀው የምናገኛቸው አፕሊኬሽን ነው። በዚህ በኩል ደግሞ ታስክ ሲሆኑ እዚህ ጋር ሮል ነው የምናገኘው። ስለዚህ አሁን ያለንበት ሮል ኦርጋናይዜሽን አድሚኒስትሬተር ነው። አሁን ግን በጀት አድሚኒስትሬተር ላይ መግባት ስፈልግ በጀት የሚለው ላይ እንመጣለን ማለት ነው። በጀት ላይ ስንመጣ የምናገኛቸው የበጀት እንትኖች አሉን። በጀት ፕሮግራም እና በጀት ኤሪያ ወይም ደግሞ ፕሮግራም በጀት የምንለውን ኢምፖርት የምናደርግ ይሆናል ማለት ነው። ኖርማሊ በፌዴራል መስሪያ ቤት ኢፍ ሚንስ ከሚባለው ሲስተም ጋር ኦልሬዲ ኢንተግሬት ስለተደረገ ከዛው ላይ ከኢጂፒ ጋር ኢንተግሬት ስለተደረገ ቀጥታ በጀት ለየመስሪያ ቤቶቹ በሚለቀቅበት ሰዓት ሲስተሙ ኦልሬዲ አፕሎድ ያደርጉታል ማለት ነው። አሁን ግን ያንን ሲስተም ወይም ደግሞ ከፋይናንስ ሲስተማችሁ ጋር ኢንተግሬት ያልተደረገ መስሪያ ቤት ምንድነው የሚያደርገው? በኤክሴል ቴምፕሌት ፎርማት ያዘጋጅና ፕሮግራም ኤሪያ ኢምፖርት ያደርጋል። ፕሮግራም ኤሪያ ማለት ከየትኛው ፕሮግራም ላይ ይገዛልኝ ነው። ኖርማሊ ግልጽ ነው እዚጋ እንደሚያሳየን። በጀት ሲሊንጉ ደግሞ የበጀት ጣሪያችን አጠቃላይ በጀት ጣሪያችንን የሚያሳይ ነው። ሌላ ፕሮግራም በጀት ነው። እዚጋ ፕሮግራም ኤሪያ አለ። እነዛ ፕሮግራም ኤሪያ ደግሞ የራሳቸው በጀት አላቸው። ስለዚህ መጀመሪያ አይተሞችን በምንመርጥበት ሰዓት ፕሮግራም ኤሪያ ከዚህ ላይ ይገዛልኝ ከዚህ ፕሮግራም ላይ ይገዛልኝ ብለን እንመርጥለታለን። መጨረሻ ላይ ደግሞ ፓኬጅ ወይም ሎት በምንሰራበት ሰዓት ደግሞ ይህን ያህል በጀት በዚህኛው ፕሮግራም ላይ ይውሰድ ወይም ደግሞ ከዚህ በጀት ላይ ይውሰድ የሚለውን ሴሌክት የምናደርግለት ይሆናል። ሌላ ፈንድ አበለብል ነው፣ ያለንን ፈንድ የሚያሳየን ነው። ስለዚህ አሁን ፕሮግራም ኤሪያ ምን ያደርጋል ማለት ነው? ኢጂፒ በጀት አድሚኒስትሬተሩ እዚች ጋር ይመጣና ኢምፖርት ያደርጋል ማለት ነው። እኔ የተዘጋጀ ሳምፕል ስላለኝ በዛ ሳምፕል መሰረት ኢምፖርት አደርጋለሁ ማለት ነው። ፕሮግራም ኤሪያችንን ፈልገን ፕሮግራም ኤሪያ አፕሎድ እናደርጋለን። ይሁን ፕሮግራም ኤሪያ ሳምፕል አለኝ። ይሄን ኢምፖርት በማድረግበት ሰዓት ፕሮግራም ኤሪያ ቶልኛል ማለት ነው። ስለዚህ እነዚህን ፕሮግራም ኤሪያ በእነዚህ ፕሮግራም ኤሪያ ላይ ነው
ግዢ እንዲገዛልኝ ፈልገው ሲል የስራ ክፍሉ ፍላጎቱን ሴሌክት ወይም ደግሞ ኮሌክት በሚያደርግበት ሰዓት ከዚህ ስራ ክፍል ላይ ወይም ደግሞ ከዚህ ፕሮግራም ላይ ይገዛልኝ ብሎ ሴሌክት ያደርጋል ማለት ነው። እነዚህን ፕሮግራም ደግሞ እዚህ ጋር መተን ፕሮግራም በጀት የሚለው በጀት አፕሎድ እናደርግላቸዋለን ማለት ነው። ስለዚህ እዚህ ጋር መተን በጀት እንወስዳለን ማለት ነው። በጀት እዚህ ጋር ደግሞ አንድ ሳምፕል አለኝ። በዛ ሳምፕል መሰረት ይኸው እዚህ ጋር በጀቱን አስገብቻለሁ ማለት ነው፣ ካሬንት የሚለው ላይ ማለት ነው። ስለዚህ የመጀመሪያው ስራ በጀት አሎኬሽን ነው። ምክንያቱም እቅዳችን ስናቅድ እቅዳችን ከበጀታችን ጋር ለመሄድ በጀት ያስፈልገናል ማለት ነው እንደ ፕላኒንግ እንደሚታወቀው። ስለዚህ አሁን በጀቴን አሎኬት አድርጌ ጨርሻለሁ። በሚቀጥለው ስቴፕ ምንድነው የምናደርገው? የፕላኒንግ ኢኒሺዬሽን ወይም ደግሞ እቅድ እንዲሰበሰብ የማስጀመር መርሃ ግብር ይሆናል ማለት ነው። እሱን ደግሞ የምናስጀምረው የት እንመጣለን ማለት ነው? ፕላኒንግ ላይ እንመጣለን። ፕላኒንግ እንመጣና ፕላኒንግ ፕሮሰስ ሲኩዌንሻል ወይም ደግሞ ከሃይ ሌቨል ወደ ሎ ሌቨል የሚሄድበትን ሲኩዌንስ የምንሰራ ይሆናል ማለት ነው። which means መጀመሪያ ሩት ፕላን ኢኒሺዬሽን ኢኒሺዬት ይደረጋል። ከሩት ፕላን ኢኒሺዬሽን ቀጥሎ ወደ ፕላን ኢኒሺዬሽን እንሄዳለን። በፕላን ኢኒሺዬሽን ከዛ ወደ ዲፓርትመንቶች የሚሄድ ይሆናል ፍላጎታችን ማለት ነው። ስለዚህ እኔ አሁን እዚህ ጋር እንመጣና ሩት ፕላን ኢኒሺዬሽን እንሰራለን። ሩት ፕላን ኢኒሺዬሽን የምንሰራው በኢጂፒ አድሚኒስትሬተር ሮል በሰጠነው ሰው ነው። ፕላኒንግ ውስጥ ያለችዋ ኢጂፒ አድሚኒስትሬተር ሮል እንገባና ኢጂፒ አድሚኒስትሬተር ከዛ በኋላ እዚች ጋር እንደሚታየው ሩት ፕላን ኢኒሺዬሽን ነው። ይሄኛው ቴምፕሌት መስራት ነው which means ከበላይ ኦሬዲ ሩት ፕላን ኢኒሺዬሽን የአመቱን እቅድ ወይም ደግሞ የዝም በጀት አመት እቅዳቸውን አሳውቁ ብሎ እቺን ሩት ፕላን ኢኒሺዬሽን ቴምፕሌት ይሰራል። እቺን ቴምፕሌት ለማን ትደርሳለች? ለግዢ ክፍል ኃላፊዎች፣ መስሪያ ቤቱ ብራንች ካለው ለብራንቹም እንደዛውም ለዋና መስሪያ ቤት የሚደርስ ይሆናል። የግዢ ክፍል ኃላፊው ደግሞ ፒኤቹ እቺን በመጠቀም ምን ይሰራል ማለት ነው? ፕላን ኢኒሺዬሽን ይሰራል ማለት ነው። አሁን እኛ ሩት ፕላን ኢኒሺዬሽን እንሰራለን። እዚህ ጋር እንደሚታየው ኔክስት ይር እያለኝ ነው። ኔክስት ይር ሚንስ ለምሳሌ ዘንድሮ ያለ ነው 2018 ላይ ነው በኢትዮጵያ ካላንደር። ኔክስት ይር ኢንቴክ ባረግለት ወዴት ይሄዳል ማለት ነው? ወደ 2019 ማለት ነው። አሁን ግን እኔ ዘንድሮ ባለው እቅድ መጠቀም ስለፈለኩኝ እዚች ጋር ምን እናደርጋለን ማለት ነው? የቢሮአችንን ፕሮኪውርመንት ፕላን ኦፍ የማነው ፋይናንስ ቢሮ የ2018 ኢትዮጵያን ካላንደር ብዬ ወስዳለሁ ማለት ነው። ይሄ አሁን የፋይናንስ ቢሮ አመታዊ እቅድ ብዬ እያቀድኩ ነው ያለሁት። ይሄንን እያቀደ ያለው ማን ነው? ሩት ፕላን ኢኒሺዬሽን ነው። ስለዚህ ለዚህ አመታዊ እቅድ ደግሞ ዲስክሪፕሽን ካለው ወይ ማብራሪያ ካለው ማብራሪያውን ይጽፋል ማለት ነው። እዚህ ጋር ስለ አመታዊ እቅድ እዚህ ጋር ስላለው ዲስክሪፕሽን መግለጫ ይጽፋል ማለት ነው። በመቀጠል እዚች ጋር ፕላን ታይፕ አለችኝ። ፕላን ታይፓችን ፕሮኪውርመንት ፕላን፣ ዲስፖዛል ፕላን እና ሴልስ ፕላን ነው። አሁን ስለ ግዢ ፕሮግራም ስለሆነ ያዝነው ፕሮኪውርመንት ፕላን ነው። ለወደፊቱ በሚቀጥለው ቱቶሪያላችን የምናየው ዲስፖዛል እንደዛውም ደግሞ ሴልስ። አሁን ዲስፖዛል ኦልሬዲ ኦን ቴስት ነው። እዚህ ጋር ምን እናያለን? ፕሮኪውርመንት ፕላን። ፕሮኪውርመንት ፕላንን ከወሰድን በኋላ እዚህ ጋር ምን አለ? ኦፕሬሽናል ፕሮኪውርመንት ፕላን አለ፣ ስትራቴጂክ ፕላን እና ፍሬምወርክ። ኦፕሬሽናል ፕሮኪውርመንት ፕላን የምንለው ሩቲን የሆነ በአመት እቅዳችን ውስጥ የምንገዛ ግዢ ለራሳችን የምንገዛው ግዢ ሲሆን ኦፕሬሽናል ፕላን እንላለን። ስትራቴጂክ ፕሮኪውርመንት ፕላንን ደግሞ ለማቀድ የምናቅደው ደግሞ አውትሶርስ አድርገን በሊድ ኤጀንሲ የሚገዛልን ግዢ ትላልቅ ግዢዎች ሲሆን ወደዛ የምንልክ ይሆናል። ሌላው ደግሞ ፍሬምወርክ አግሪመንት ይኖረናል። ፍሬምወርክ አግሪመንትም እንዲሁ በሁለት ወይ ነው። አንደኛ ለራሳችን የምንገዛ ሲሆን ሁለተኛ ደግሞ በሴንትራል ኤጀንሲ ወይም ደግሞ በግዢ ኤጀንሲ የሚገዛልን ግዢ ሲኖር ፍሬምወርክን የምናቅድ ይሆናል። የሚለያየው አሁን ኦፕሬሽናል ካልኩኝ እዚህ ጋር ኤክስኪዩሽን ታይፕ ሰልፍ ነው የሚሆነው ወይም ደግሞ ለራሴ ነው የምገዛው እያለ ነው ቢሮ ማለት ነው። ስትራቴጂክን ከፈለግን ደግሞ እዚህ ጋር አውትሶርስ ነው። አውትሶርሲንግ ቱ ሊድ ኤጀንሲ ነው። ወደ ሊድ ኤጀንሲ አውትሶርስ እያደረኩ ነው ማለት ነው። ሌላ ፍሬምወርክ ነው። ፍሬምወርክን ከመረጥን ፍሬምወርክ ላይ ሰልፍ ፕሮኪውርመንት አለ፣ ዲማንድ አይደንቲፊኬሽን አለ። ሰልፍ ማለት ራሴ እገዛለሁ እያለ ነው ቢሮ። ዲማንድ አይደንቲፊኬሽን ከሆነ ደግሞ ለግዢ ኤጀንሲ አሳውቃለሁ ነው ፍላጎቴን እንዲገዛልኝ የሚፈልገው ይሄ ነው ብሎ ለማሳወቅ። ከዛ ጆይንት ፍሬምወርክ ብለው በፒፒዲኤስ ያለው እቅድ በሚያቅዱበት ሰዓት
ይሄኛው ቢሮ ሌሎቹ ቢሮዎች ደግሞ ሴክተሮች ደግሞ ምን ብለው ያቅዳሉ? ዲማንድ አይደንቲፊኬሽን ብለው ለዛ ለሴንትራል ኤጀንሲ ፍላጎታቸውን መላክ ሲፈልጉ በዲማንድ አይደንቲፊኬሽን ይሆናል ፍሬምወርክ ሆኖ ማለት ነው። ሶ እኛ በዚህ ቲዩቶሪያል ቪዲዮ ኦፕሬሽናል ፕላኒንግን የምንመለከት ይሆናል። ሶሻል ፕሮኪውርመንት የሚለውን እንመርጣለን። በመቀጠል እዚህ ጋር ዩኒት ታይፕ ዩኒት ፕራይስ አፕዴት አለ። ለዛውም ደግሞ አሎድ ካረንሲ አይተም ሶርስ አለን። ኒድ ኮሌክተር ካን አፕዴት። ይሄ ኒድ ኮሌክተር ወይም ፍላጎት ሰብሳቢዎች ዋጋ ወይም ደግሞ ኤስቲሜሽን ያድርጉ ወይ ከተባለ ካን አፕዴት ነው። አያደርጉ ካን ደግሞ ካን ኖት አፕዴት ብለን ሎክ ማድረግ ነው ማለት ነው። ሶ እኔ አፕዴት ያድርጉ ካልኩኝ አፕዴት ያድርጉ ብዬ እንትን አለው። ሌላው አሎድ ካረንሲ ነው። ሶ እንደሚታወቀው ቤዝ ካረንሲ ነው ኦልሬዲ እኛ የምንጠቀመው በሀገራችን ካረንሲ ነው። ስለዚህ ይሄ ባለበት የሚሆን ይሆናል። ሌላ አይተም ሶርስ ነው። አይተም ሶርሳችን ደግሞ ከየትኛው ላይ ውሰዱ ነው። ካታሎግ ኦንሊ ያው ኦልሬዲ ሲስተሞች አይተሞች እዚህ ሲስተም ላይ ፊል ተደርጓል። ኦልሬዲ ስቶክ ተደርጎ ተቀምጧል። ከዛ ላይ ሴሌክት እናደርጋለን። ነገር ግን አንዳንድ አይተሞች እኛ ላናገኛቸው እንችላለን። ቢሮአችን ሴሌክት በምናደርግበት ሰዓት ላናገኝ ስለምንችል እነሱም በኮፒ ቴምፕሌት እንዲጠቀሙ እናደርጋለን። ካታሎግ እንደ ቴምፕሌት የሚለውን የምንፈቅድ ይሆናል። ዘን ከዛ ሴቭ እንላለን። ሴቭ ካልን በኋላ ስኬጁል ደግሞ እንድንይዝ ይጠይቀናል። ስኬጁል እንድንይዝ ይጠይቀናል። ስኬጁል ላይ ደግሞ ምን እናገኛለን? ፕላኒንግ ስኬጁል አለ። እዚህኛው ስኬጁላችን ወርክ ፕላናችን ነው። which means ፍላጎት ለመሰብሰብ ስንት ቀን ያስፈልገናል? ለምሳሌ 5 ቀን የሚያስፈልገን ከሆነ 5 ቀን ያስፈልገናል። የተሰበሰበው ፍላጎት ለመጽደቅ ስንት ቀን ያስፈልገዋል? 2 ቀን ከሆነ 2 ቀን። እንደዛውም ደግሞ ኮንሰልቴሽን ለመስራት ስንት ቀን ያስፈልገናል? 4 ቀን ከሆነ 4 ቀን። ያ ኮንሰልቴሽን የተደረገው ደግሞ በስንት ቀን ውስጥ ይጸድቃል? 2 ቀን ከሆነ 2 ቀን። እንዲሁም ፓኬጅ ፕሪፓሬሽን ወይም ደግሞ ሎት ፕሪፓሬሽን 4 ቀን ከፈጀብን 4 ቀን ይፈጅብናል ብለን እንይዛለን። አመታዊ እቅድ ወይም ደግሞ ፕላን አፕሩቫሉ ደግሞ ምን ያህል ጊዜ ይፈጅብናል? 3 ቀን ይፈጅብናል? 4 ቀን ይፈጅብናል? የሚፈጅብንን እናስቀምጣለን። በአፕሊኬሽን ኖርማሊ የዋና ተቋሙ ኃላፊ አፕሩቭ ሲያደርገው ይጸድቃል ማለት ነው። ብዙዎችን ሴሌክት አድርገን እንደልና ሴቭ እንላለን። በመቀጠል እዚች ጋር ፕላኒንግ ኢንስትራክሽን አለ። ፕላኒንግ ኢንስትራክሽናችን ላይ ደግሞ የምንጽፈው በጽሁፍ መልክ የምንገልጸው ነገሮች ካለ የምናስተላልፈው መልእክት ወይም ደግሞ ኢንስትራክሽን ካለ እዚህ ጋር እንጽፋለን። ወይም ደግሞ በፒዲኤፍ ካለ እቺን አፕሎድ እናደርጋለን። ኢንስትራክሽኗን ስም እንገልጽና እዚች ጋር ምን እናደርጋለን? መተን በፋይላችን ውስጥ ሴሌክት አድርገን አታች እናደርጋለን ማለት ነው ካለን። ሶ እኔ አሁን በዚህኛው የለኝም። መጨረሻ ላይ እነዚህን ኢንፎርሜሽኖች ከሞላ በኋላ ሩት ፕላን ኢኒሺዬሽኑ ምን ያደርጋል ማለት ነው? ኢኒሺዬት ያደርጋል። which means ሰርኩላር ይልካል ማለት ነው። ደብዳቤ ይልክለታል። ለማን ነው የሚልከው? ለግዢ ክፍል ኃላፊ ይልክለታል። ኢኒሺዬት ሲያደርግ አሁን ቀጥታ ወዴት ሄደ ማለት ነው? ሩት ፕላን ኢኒሺዬሽኑ ሰክሰስፉሊ ኢኒሺዬትድ ሆኗል። አሁን በማን ነው ገብተን የምናገኘው? በፕሮኪውርመንት ዩኒት ሄድ የምናገኝ ይሆናል። ፕሮኪውርመንት ዩኒት ሄድ ደግሞ ይህንን ቴምፕሌት በመጠቀም የሚቀጥለውን ፕሮሰሶች የሚሰራ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምናውቀው ይሄኛው ሮል ነው። ይሄኛውን ሮል እየቀየርን ፕሮኪውርመንት ዩኒት ሄድ ላይ እንገባና እዚህ ጋር ሮሎቻችንን ፕላን ኢኒሺዬሽናችንን እንሰራለን ማለት ነው። ሶ ፕላን ኢኒሺዬሽን በምንሰራበት ሰዓት እንደሚታወቀው እዚች ጋር ፕላን ኢኒሺዬት እንልና ኒው ስንል ይሄን ቴምፕሌት ይሰጠናል። ይሄኛው ቴምፕሌት የመጣው ከሩት ፕላን ኢኒሺዬሽን ነው። ይሄኛው ቴምፕሌት ደግሞ የመጣው ሬጅስትሬሽን ላይ በምንሰራበት ሰዓት ፕሮኪውርመንት ዩኒት ብለን ክሬት ያደረግነው ነው ኮል አድርጎ የሚጠራልን። ስለዚህ እኔ አሁን ሩት ፕላን ኢኒሺዬሽን ላይ የሰራሁት ይኸው አኑዋል ፕሮኪውርመንት ፕላን ፎር ፋይናንስ ቢሮ ብዬ 2018 ብዬ ሰርቼዋለሁ ያመጣልኝ። ስትሪሜን ደግሞ ፕሮኪውርመንት ኦፍ ፋይናንስ ቢሮ ብዬ ከጠራሁት በኋላ ክሬት እለዋለሁ። ክሬት በምልበት ሰዓት ኢንፎርሜሽኑን በቦት ሳይድ ያመጣልኛል። እነዚህን አሁን ያመጣልኝ ከሩት ፕላን ኢኒሺዬሽኑ ላይ ነው ያመጣልኝ። ሶ እዚች ጋር መጥቶ አንደኛ እነዚህን ዩኒቶች ስፔሲፋይ ያደርጋል። እንደሚታወቀው 3 ክፍል ነው ያለው። እዚህ ጋር ፍላጎት የሚሰበስብ እዚህ ጋር ፕሮኪውርመንት ዩኒት ሄዱ በአንድ ዲፓርትመንት ወይ በሁለት ዲፓርትመንት ብቻ ልሰብስብ ካለ መተው ይችላል። ለምሳሌ እንበልና እኔ የፕሮኪውርመንት ቲም ኦር ፕሮኪውርመንት ቲም ፍላጎት የለውም ወይም ደግሞ መሰብሰብ ወይም ፍላጎታቸውን እንዲያሳውቁት የተፈለገው እነዚህ ሁለቱ ነው ካልኩኝ እነዚህ ሁለቱ ፍላጎታቸውን ወይም ደግሞ የአመቱን እቅድ ለተቋም ሰብስቦ ያስገቡ ከተባለ ሁለቱን ዲፓርትመንቶች ሴሌክት አደረገ፣ አንዱን ከውስጡ አጠፋን ማለት ነው። ሌላ እዚህ ጋር ምንድነው ያለው? ስኬጁል አለ። ይሄኛው ስኬጁል በሩት ፕላን ኢኒሺዬሽኑ የተሰራ እንዳለ ይመጣል፣ ግን አፕዴት ማድረግ ከፈለገ አፕዴት ማድረግ ይችላል። አሁን ለምሳሌ ኒድ ኮሌክሽን 5 ቀን ያንሰኛል ካለ
አይ 7 ቀን ይሁንልኝ ብሎ 2 ቀን መጨመር ይችላል ለስራ ክፍሎች እንዲሄድላቸው። ስለዚህ ስራ ክፍሎቹ የሚያገኙት ይቺኛቱን የ2 ቀኗን ነው ማለት ነው። 2 ቀን ተጨምሮላቸዋል። ያቺ 2 ቀኖችን አፕዴት ማድረግ ይችላል። በመቀጠል ኢንስትራክሽን ካለው ያለውን ኢንስትራክሽን ያየዋል። ከዛ የተላከለትን ኢንክሉዲንግ ደግሞ እሱም ለክፍሎች መጨመር ከፈለገ እዚህ ጋር መጨመር ይችላል ማለት ነው። ሌላ ዋነኛውና ትልቁ ተግባር የፕሮክሪመንት ዩኒት ሄዱ ፕላን ኢኒሺዬሽን ከማድረጉ በፊት ፍላጎቶች ከየክፍሎች ተሰብስቦ ከመጡ በኋላ አንድ ቦታ ላይ ኮንሰልቴሽን መደረግ አለባቸው ወይም መጣመር አለበት። ያ የተጣመረውን ፍላጎት ደግሞ ማን ያጽድቅ የሚለውን እዚህ ጋር ሴቲንግ ይሰራልናል ማለት ነው። ስለዚህ የግዢ ክፍል ኃላፊ ያጽድቀው ካለ የግዢ ክፍል ኃላፊ ያጸድቀዋል። የዋና ኃላፊውም ያጸድቃል ከሆነ ያጸድቃል። ይሄ እንደየመስሪያ ቤቱ ፍላጎት ማስተካከል የምንችለው ነው። ምክንያቱም በኮሚቴ የሚጽደቅ ከተባለ ኮሚቴም ማስገባት እንችላለን። ስለዚህ እኔ በዚህኛው ኮንሰልቴሽን ወይም ደግሞ የተጣመረውን ፍላጎት የግዢ ክፍል ኃላፊው ብቻ ያጽድቅ ካልኩኝ እሱን አደርጋለሁ። ግን እንደየመስሪያ ቤቱ ፍላጎት ማስገባት እንችላለን፣ የፈለግነውን አካል ማየት የሚችለው ማለት ነው። በመቀጠል እዚች ጋር አኑዋል ወይም ደግሞ አመታዊ እቅድ፣ ይሄኛው አኑዋል ፕላን አፕሩቫል ማለት አመታዊ እቅድ ነው። ይሄኛውን አመታዊ እቅድ ማን ያጽድቃቸው ማን ያጽድቀው ካልን ደግሞ እዚህ ጋር መተን አንደኛ የግዢ ክፍል ኃላፊ ያጽድቅልኛል፣ ሁለተኛ ደግሞ የተቋሙ ኃላፊ ያጸድቃል። አመታዊ እቅድ ስለሆነ እሱን አስገባዋለሁ። ሌላ ወርክ ግሩፕ ወይም ደግሞ በኮሚቴ መጽደቅ አለበት ካልኩ በኮሚቴ ይጸድቃል። እንዲሁም ደግሞ ከስተም የምንላቸው ወይ ከተቋሙ አንድ ሰው ማየት አለበት፣ ይህንን አመታዊ እቅድ ማጽደቅ አለበት፣ እሱ ማየት አለበት ከተባለ በከስተም እናስገባዋለን ማለት ነው። በከስተም እናስገባዋለን ሮል ሰጥተነው። ነገር ግን አሁን እኔ የለኝም ካልኩኝ የለኝም፣ የግዢ ክፍል ኃላፊ ያጸደቀ፣ ከዛ ወደ አጽዳቂ ኮሚቴ ነው የሚሄደው። ከአጽዳቂ ኮሚቴ ደግሞ ወደ ዋና የተቋሙ ኃላፊ ነው የሚሄደው ማለት ነው። ስለዚህ እዚህ ጋር ሌላ ሰው በከስተም ሌላ ማግባት ያለበት ሰው ካለ በከስተም አምተን ማስገባት እንችላለን እቅዱ ላይ የአመታዊ እቅዱን እንዲያጸድቅ ማለት ነው። ስለዚህ እነሱን ጨረስን ማለት ነው። እነዚህን ከጨረስን በኋላ የግዢ ክፍል ኃላፊ ወይም ደግሞ ፕሮኪርመንት ዩኒት ሄዶ ምን ያደርጋል? ፕላን ኢኒሺዬት ያደርጋል። ፕላን ኢኒሺዬት በሚያደርግበት ሰዓት ቅድም እዚህ ጋር ወደ ስራ ክፍሎች ወይም ደግሞ የስራ ክፍል እነዚህ የመደብናቸው የስራ ክፍሎች ምን ያደርጋል ማለት ነው? ፍላጎቱ ወደ እነሱ እንዲሄድ ያደርጋል ማለት ነው። ፍላጎቱ ወደ እነሱ እንዲሄድ ያደርጋል። እነሱ ፍላጎቱን የመሰብሰብ ስራ ወይም ደግሞ የአመታዊ እቅዱን የመሰብሰብ ስራ ይሄ ይጀምራሉ ማለት ነው። አሁን ደብዳቤው ለነሱ ይደርሳቸዋል ማለት ነው። ስለዚህ ኢኒሺዬት በማደርግበት ሰዓት ወደ እነሱ መሄድ አለበት ማለት ነው። ስለዚህ ይህንን ይመስላል የፕላን ኢኒሺዬሽን ወይም ደግሞ የፕላኒንግ እንዲሰበሰብ ወይም ደግሞ አመታዊ እቅድ እንዲሰበሰብ ለዚህ ፕላን ኢኒሺዬት አድርገናል ማለት ነው። አሁን ለስራ ክፍሎች ወይም ደግሞ ለሚመለከተው የስራ ክፍል ደርሰዋል ማለት ነው። ፍላጎታቸውን ይሰበስባሉ ማለት ነው። እና በሚቀጥለው ቱቶሪያል ቪዲዮአችን ደግሞ የምንመለከተው ስለ ኒድ ኮሌክሽን እና ሱፐርቪዥን ነው። ኒድ ኮሌክሽን እና ሱፐርቪዥን ነው። አሁን ፍላጎት ይሰበሰባል። ፍላጎቱ ከተሰበሰበ በኋላ ደግሞ ኒዱን ሱፐርቫይዝ መደረግ ይኖርበታል። እነዛን ሁለቱም በአንድ የምንመለከት ይሆናል ማለት ነው። ሰላም ጤና ይስጥልኝ፣ መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ የምንመለከተው ኒድ ኮሌክሽን እና የሱፐርቪዥን ሮል ነው። ስለዚህ ኒድ ኮሌክተር እንዴት ነው ኒድ ኮሌክተር የሚደረገው? ኒድ ኮሌክተር የሚሆነውስ ማን ነው? ለዛውም ደግሞ ሱፐርቫይዘር የሚሆነው ማን ነው የሚለው እናያለን። ኒድ ኮሌክተር የስራ ክፍሎች ባሉ ልክ ነው። ስለዚህ 3 የስራ ክፍል እዚህ ላይ ሲስተሙ ላይ ስራ ፍላጎት እንዲያስገባ ከተሰየሙ 2 ኒድ ኮሌክተር ከሆነ 2 ክፍል ከሆነ 2 ኒድ ኮሌክተር ያስፈልገናል። እንደሚታየው እዚህ ጋር 2 ክፍል ነው ያለኝ፣ ፋይናንስ ዲፓርትመንት እና ኤችአር ዲፓርትመንት ነው። ለእያንዳንዱ ኒድ ኮሌክተር እንደዛውም ደግሞ ሱፐርቫይዘር ያስፈልገኛል። ስለዚህ ሱፐርቫይዘር እና ኒድ ኮሌክተር በየክፍሉ ነው ያሉት ማለት ነው። which means የየክፍሉ ኃላፊ ሱፐርቫይዘር ይሆናል። የክፍሉ ውስጥ ደግሞ ፍላጎት ይሰብስብ የተባለ ወይም ደግሞ ኒድ ኮሌክት ያርግ የተባለ ሰው በኒድ ኮሌክተርነት አሳይን የሚሆን ይሆናል ማለት ነው። ስለዚህ አሁን እኛ ኖርማሊ ሮላችን ኒድ ኮሌክተር ላይ እንቀይርና እዚች ጋር ኒድ አይደንቲፊኬሽን የምትለው ላይ ስንመጣ የኒድ ኮሌክተር እንድናደርግ የደረሰን ደብዳቤ ወይም ደግሞ እቅዳችን እንድንሰበስብ የደረሰን ደብዳቤ ይመጣልናል ማለት ነው።
ሶኒድ ኮሌክሽን ላይ መጣን። እንደምታዩት ይህን የሚመስል ፎርማት ወይም ደግሞ ቴምፕሌት እናገኛለን። እሱን ከፍተን በምንገባበት ሰዓት ይህንን አይነት ኢንተርፌስ እናገኛለን። እዚህ ጋር እንደምናየው ድራፍት አይተም አለ። ድራፍት አይተሞችን ኮሌክት አድርገናል። ነገር ግን ብዛታቸውና ያስፈላጊውን ኢንፎርሜሽን ካልጨረሰን እዚህ ስር ይቀመጣል ማለት ነው። ኒድ አይተም ነው ደግሞ ኦልሬዲ የተለየ ስፔሲፋይ ተደርጎ የተቀመጠ አይተሞችን እዚህ ጋር የምናገኝ ይሆናል ማለት ነው። ስለዚህ ኒድ ኮሌክተራችን አሁን አይተሞቹን ለመፈለግ ወይም ደግሞ ለማስገባት ኒው ብሎ ይጀምራል። ኒው በምንልበት ሰዓት ኮንትራክት ካታሎግ እና ፕሮዳክት ካታሎግ እናገኛለን። ኮንትራክት ካታሎግ ኖርማሊ ውል የተገባበት አይተም ለአንድ ዓመትም ይሆናል ወይ ለ3 ዓመት ውል የተገባበት ኮንትራክት አይተም የምናገኛቸው ነው። እዚህ ላይ ሊስቱን እናገኛለን። ከዛ ውስጥ ሴሌክት አድርገን ፓርቼዝ ኦርደር የምንልክ ይሆናል። እዚህ ጋር ግን ፕሮዳክት ካታሎግ ግን አይተማችን ሰብስበን ዓመታዊ እቅዳችን ላይ አስገብተን ወደ ጨረታ የምንሄድ ይሆናል ማለት። ስለዚህ ፕሮዳክት ካታሎግ ላይ ይመጣና ሶስት ገጽ ላይ በመጣበት ሰዓት የምናገኛቸው ናሽናል ከሚለው ላይ እንወስዳለን። ናሽናል ኮንሰልታንሲ ሰርቪስ፣ ለዛውም ናሽናል ጉድ ፊክስድ አሴት፣ ናሽናል ጉድ ኢንቨንተሪ እና ናሽናል አዘር ሰርቪስ እንዲሁም ናሽናል ወርክስ። ስለዚህ እነዚህ አይተሞች ወይም ደግሞ እነዚህ ፎልደሮች ናቸው። በምንከፍታቸው ሰዓት ብዙ አይነት አይተሞች እናገኛለን እዚህ። ስለዚህ እኔ አሁን ጉድ ፊክስድ አሴትን በምከፍትበት ሰዓት እነዚህ አይነት አይተሞች እናገኛለን። ይህ ሁሉ አይተም ነው ያለው። ኦልሞስት 340 ገጽ ነው። በ10 ብታባዙት ብዙ አይተም አለን ማለት ነው። ስለዚህ እዚህ ጋር እኛ ቋሚ የሆኑትን መግዛት ከፈለኩ ለምሳሌ ፕሪንተር ከፈለኩኝ ፕሪንተር ብዬ ሰርች አደርጋለሁ። እዚህ ጋር አንድ በአንድ ፈልገን ማግኘት ትንሽ ስለሚለን ማለት ነው። ስለዚህ ፕሪንተር ላይ ደግሞ የምንፈልገው ፕሪንተሮች ምን አይነት ፕሪንተር ነው? ከለር ፕሪንተር የምንፈልግ ከሆነ ከለር ፕሪንተር እንመርጣለሁ። እንዲሁም ደግሞ ሄቪ ዲዩቲ ትልቁ ኮፒ ማሽን ከመረጥኩኝ ፕሪንተር ከመለኩ ደግሞ እሱንም ኖርማል ፕሪንተር ከሆነ ፕሪንተር ብዬ ሴሌክት አደርጋለሁ። ስፔሲፊኬሽንን በምፈልገው እዚህ ጋር ኦልሬዲ አሉ፣ ግን እኔ ደግሞ የምፈልገውን ስፔሲፊኬሽን እጨምርበታለሁ ማለት ነው። ፕሪንተር ካልኩኝ ፕሪንተር። ከዛ ደግሞ ሌላ አይተሞች የምንፈልጋቸው ነገር ካለ ሌላ እቃዎች የምንፈልጋቸው ካለ እዚህ ጋር ሰርች እናደርግና እንፈልጋለን ማለት። ለምሳሌ ዴስክቶፕ ከፈለኩኝ ዴስክቶፕ። ነገር ግን ዴስክቶፕ የምፈልጋቸው ዴስክቶፖች የተለያዩ ስለሆኑ እሱም በአንደኛው ሜተድ አሳያቸዋለሁ። ስለዚህ እዚህ ጋር እንደምታዩት የፈለጋችሁትን አይተሞች እዚህ ጋር ያመጣላችኋል ማለት ነው። የሰበሰባችሁትን አይተሞች እዚህ ጋር ያመጣላችኋል። እሱ ምን እናደርጋለን? ይሄኛው ሜተድ ብዙ አይተሞችን በአንድ ጊዜ ሴሌክት የምናደርግበት ወይ ነው። እዛውን ከፊክስድ 3 አይተም ወሰድኩኝ። እዚህ ጋር ስንመጣ ደግሞ ፕሮዳክት ካታሎግ የሚል ያሳየኛል። ከሱ ላይ ደግሞ መጥቼ ብዙ ሶስተኛ ፔጅ ላይ መጣና ደግሞ ካላቂ እቃ ውስጥ ደግሞ ወይም ደግሞ ከኢንቬንተሪ ውስጥ መልሼ ደግሞ አሁንም አይተሞችን እፈልጋለሁ። ለምሳሌ ከስቴሽነሪ ከሆኑ አይተሞች ውስጥ የምፈልጋቸውን አይተሞች ለመውሰድ እንደዚህ እፈልጋለሁ። ለምሳሌ አግራፍ ከፈለኩ አግራፍን ወስደዋለሁ። እንዲሁም ደግሞ የሚቀጥለው ፔጆች ላይ እንደዚህ እየሄድኩኝ የምፈልገውን አይተሞች እፈልጋለሁ ማለት ነው። ወይም ደግሞ ሴሌክት አደርጋለሁ። ላይክ መጻፍ ካለባችሁ ደግሞ እያንዳንዱን እየጻፋችሁ ሴሌክት አደርጋላችሁ። ለምሳሌ ባይንደር ፈልጋለሁ ካልኩ ባይንደር፣ ለዛውም ደግሞ ስክሪፕቶ፣ ቦክስ ፋይል የመሳሰሉትን አይተሞች ብላክ ፔን ከፈለኩ እነዚህን እንደዚህ ሰበስባለሁ። እንደምታዩት እዚች ጋር እየሰበሰበልኝ ነው ያለው። የሚቀጥለው ደግሞ ሳኒተሪ ብዬ ወሰድኩኝ። ሳኒተሪ ውስጥ ደግሞ የፈለኩትን ዲቶል፣ ዶግስኪን፣ ደስት ማስክ እንደዚህ የምፈልጋቸውን አይተሞች ወይም ደግሞ በአመታዊ እቅድ ላይ መሰብሰብ ያለብኝን ነገሮች እሰበስባለሁ ማለት ነው። ሌላውንም እዚህ ጋር መጥቼ ቀይራለሁ የፈለኩትን ከፕሮዳክት ካታሎግ። አሁን ደግሞ አዘር ሰርቪስ የሚለው ውስጥ መግባት ይችላለሁ። አዘር ሰርቪስ ውስጥ ገብቼ ለምሳሌ ፕሪንቲንግ ሰርቪስ፣ የህትመት ሰርቪስ የምፈልግ ከሆነ እንዲሁም ደግሞ የሆቴል ሰርቪስ የምፈልግ ከሆነ የሆቴል ሰርቪስ አመታዊ እቅድ ላይ ማቀድ ከፈለኩኝ እሱንም እዚህ ጋር መጥቼ ቲክ ማድረግ ይሆናል ማለት ነው። ወሰርኩት። ይሄው 13 አይተም ወሰርኩ ማለት ነው በአንድ ጊዜ። ከዛ ደግሞ ተመልሼ ደግሞ አሁን ደግሞ እዚህ ጋር ሶስተኛ ላይ መጥቼ ከናሽናል ወርክስ ውስጥ ደግሞ ለምሳሌ ቢልዲንግ ሜንቴናንስን ከወሰርኩ ቢልዲንግ ሜንቴናንስ ብዬ እወስዳለሁ ማለት ነው። ከዛ በኋላ እነዚህን ሁሉ አይተሞች ሴሌክት አድርጋችሁ ከወሰዳችሁ በኋላ እችን ክሊክ በምናደርግበት ሰዓት የመረጥናቸውን አይተሞች እንደዚህ ያመጣልናል ማለት ነው። ሶ እንወሰዳቸው ካልን አድ እንለዋለን ማለት ነው። ወሰድናቸው። ስንወስዳቸው ግን ቀጥታ ወዴት ነው የሚገባው ማለት ነው? ወደ ድራፍት አይተም ነው የሚገባልን። እዚች ጋር ድራፍት አይተም ላይ ይገባልና ድራፍት አይተም ላይ ከገባልን በኋላ
ምንድነው የምናደርገው? አንደኛ እንደምታዩት እዚህ ጋር የተገመተ ዋጋ የለም፣ እንደዛውም ደግሞ ኳንቲቲ የለም። ስለዚህ እነዛን እያንዳንዱን እንሰራለን ማለት ነው። ሶ እኔ አሁን እስቲሜት ፕራይስ እዚህ ጋር ለቢልዲንግ ሜንተናንስ እስቲሜት ፕራይስ ምን ያህል ለምሳሌ 3 ሚሊዮን ከሆነ ወይ ደግሞ 30 ሚሊዮን ከሆነ 30 ሚሊዮን ብዬ እጽፋለሁ። እዚህ ጋር ደግሞ ቢልዲንግ ሜንተናንስ አንድ ነው ያለኝ ካልኩ አንድ ነው። መለኪያው ኦልሬዲ ዩኒት ፕራይስ ኢች ነው ዩኒቱ ኢች ነው። ከዛ ይሄኛውን ግዢ ደግሞ የምፈልገው መቼ ነው? ለምሳሌ ማርች ውስጥ የምፈልግ ከሆነ ማርች ውስጥ ነው የምፈልገው ብዬ አቅዳለሁ ማለት ነው። ከዛ ይህን ሴቭ አደርገዋለሁ። ኦር ደግሞ ሁሉንም በአንድ ጨርስን ደግሞ ሴቭ ማድረግ እንችላለን። ለምሳሌ ሆቴል ሰርቪስ ነው የምፈልገው። ሆቴል ሰርቪስ እገምታለሁ ራሴን ዋጋ አመታዊ እቅድ ነው። ስለዚህ 6 ሚሊዮን ከሆነ የአመታዊ እቅዴ ላይ 6 ሚሊዮን ብዬ የምፈልገው ሆቴል ደግሞ 3 ከሆነ በተለያየ ቦታ ሊሆን ስለሚችል 3 ብዬ ላቅድ እችላለሁ። ይሄኛውንም ማርች ውስጥ ፈለግኩት። እንደዛውም ደግሞ ፕሪንቲንግ ሰርቪስ በዙ ልክ እሱንም እስቲሜት አደርጋለሁ። ሶ እሱንም ህትመት በዚህ ልክ እፈልጋለሁ። ህትመት አይ ቲንክ 5 ጊዜ እፈልጋለሁ ከሆነ 5 ጊዜ እፈልጋለሁ። ጃንዋሪ ውስጥ ነው የምፈልገው ካልኩ ጃንዋሪ ነው። ደስት ማስክ አለኝ። ደስት ማስክ ደግሞ እዚህ ጋር መጥቼ ኳንቲቲውን እሞላለሁ፣ ዋጋ እስቲሜት አደርጋለሁ። ለምን ያህል ጊዜ ነው የምፈልገው የሚለውንም መቼ ነው እንዲመጣልኝ የምፈልገው ቢው ዴት መቼ እንዲመጣልኝ ነው ያ ክፍል እየጠየቀ ያለው ስለሆነ ያ ክፍል የሚፈልግበትን ጊዜ ይጽፋል ማለት ነው። ሶ ዲቴልን እናስገባለን። ሌላው እዚህ ጋር ዲቶል የምፈልጋለሁ። ዲቶል ምን ያህል ዲቶል ነው የምፈልገው ኳንቲቲያችንን ስፔሲፋይ እናደርጋለን። በዛው ልክ ደግሞ መቼ ነው የምንፈልገው ይሄን ዲቶል ማርች ላይ ነው የምንፈልገው ከሆነ ማርች ላይ የምንፈልገው ብለን የምንሞላ ይሆናል ማለት ነው። ሌላው ብላክ ፔን ነው። ብላክ ፔንን አሁን እዚህ ጋር ምናልባት 1200 ብር ብዬ የምገዛው ደግሞ 10 ፓኬት ከሆነ 10 ፓኬት ብዬ እዚች ጋር ምን አደርጋለሁ ማለት ነው። እቺን ሜዠርመንቷን እቺ የምትሏን በፓኬት አደርጋታለሁ። ወደ ስታንዳርድ ቀይሬ በፓኬት ትለዋለሁ። ይሄው ፓኬት ብዬ አስቀምጠዋለሁ ማለት ነው። ሶ ፌብራሪ ላይ ፈልጋለሁ ካልኩ ፌብራሪ ላይ ፈልጋለሁ። ቦክስ ፋይል እንደዛውም ቦክስ ፋይል ደግሞ ባይንደር ለምሳሌ 500 ብር ከሆነ እዚህ ጋር የምፈልገው ደግሞ 400 ከሆነ 400 ብዬ መቼ ነው የምፈልገው ይሄንን እቃ ማርች ውስጥ ነው የምፈልገው ከሆነ ማርች ውስጥ ነው የምፈልገው ብዬ ሴቭ አደርጋለሁ። ይሄ ደግሞ አግራፍ በፓኬት ነው። ስንት ፓኬት ነው የምፈልገው? 60 ፓኬት ነው የምፈልገው ከሆነ 60 ፓኬት ብዬ መቼ እንዲመጣልኝ ጃንዋሪ ወይም ደግሞ ፌብራሪ እንዲመጣልኝ ከሆነ ፌብራሪ እንዲመጣልኝ ብዬ ሴቭ አደርጋለሁ። ይሄ አሁን ፈርስት ፔጃችን ነው። ከዛ ሰከንድ ፔጃችን ላይ ደግሞ ሂደን ሰከንድ ፔጅ ላይ ደግሞ የምናገኘውን እንደዚሁ እንሞላለን ማለት ነው። ለምሳሌ ፕሪንተር ዩኒት ፕራይሱ ስንት ነው? ቲንክ እስቲ 100,000 ብር ቢሆን እዚህ ጋር ስንት ነው የምፈልገው ኳንቲቲ 70 ከፈለኩኝ 70 ያው መለኪያው ኢች ነው የሚሆነው ማለት ነው። ይሄ ከዛ ይሄንን ደግሞ መልሰን ደግሞ መቼ እንዲመጣልን ወይም ደግሞ ጃንዋሪ ነው ፌብራሪ ነው ከሆነ ፌብራሪ ብለን የምናስቀምጥ ይሆናል ማለት ነው። ሌላው ኤስቲሜትድ ፕራይስ የዚህኛው ይሄ ቪዲቲ ማሽን ነው። እሱን ደግሞ 130,000 ብር 130,000 ብዬ ማስቀመጥ ነው። ከዛ እዚህ ጋር ኳንቲቲውን 8 ከፈለኩ 8 መቼ ነው እንዲመጣልኝ የምፈልገው የሚለውንም ደግሞ እንደዛው አፕሪል ከሆነ አፕሪል ብዬ አስቀምጣለሁ። ከለር ፕሪንተርም እንደዛው እንትን አደርጋለሁ ማለት ነው። which is let's say 80,000 ብር ከሆነ 80,000 ብር ብዬ እዚህ ጋር ደግሞ ኳንቲቲውን 10 ከሆነ የምፈልገው 10 ብዬ ወይም አንድ ከሆነ አንድ ብዬ አቅዳለሁ ማለት ነው። ሶ ፌብራሪ ላይ ፈልጋለሁ። በስተመጨረሻ እዚህ ጋር ትመጡና ሁሉንም በአንድ ጊዜ ሴቭ ትሉታላችሁ ማለት ነው። ሴቭ በምንልበት ሰዓት አይ ቲንክ የመጀመሪያው ፔጅ ላይ ያለውን ሁሉንም ለቆብናል። ስለዚህ በፔጅ ሴቭ እያደረግን መሄድ ይኖርብናል ማለት ነው። ፔጅ በፔጅ ሴቭ እያደረግን መሄድ ይኖርብናል። ሶ እያንዳንዱ አይተሞች እንደዚህ ኳንቲቲያቸውን እና ፕራይሳቸውን ወይም ደግሞ ስሜት ፕራይሳቸውን እየሞላን መሄድ ይኖርብናል ማለት ነው። ስለዚህ ይሄ አንዱ ሜተድ ነው። የአይተሞችን ኮሌክት የምናደርግበት ሰዓት በአንድ ጊዜ በልክ የሆኑ ብዙ የሆኑ አይተም የምንሰበስብበት ሜተድ ነው። በመቀጠል ደግሞ እንዴት አንድ በአንድ ደግሞ መሰብሰብ እንችላለን የሚለውን የምናየው ይሆናል። ከዛ አንዱ ሜተድ አይተናል። ሁለተኛው ሜተድ ላይ ደግሞ ከዚህ ጋር አንድ በአንድ ሰብስበን ደግሞ እንዴት እንደምናደርግ እናያለን። እንዴት ኮሌክት እንደምናደርግ እናያለን። እዚህ ጋር ኒድ ለምሳሌ እዚህ ጋር ከፊክስድ አሴት ላይ መጥቼ ዴስክቶፕ
ዴስክቶፕ ኮምፒውተር አሁን እዚህ ጋር አለኝ። ዴስክቶፕ ኮምፒውተር ግን እኔ የምፈልገው ዴስክቶፕ ኮምፒውተር ኮር i7 ወይም ደግሞ ኮር i5 ከሆነ ስፔሲፋይ ማድረግ መቻል አለብኝ። ስለዚህ እንደዚህ አይነት በሚሆንበት ሰዓት ምን እናደርጋለን ማለት ነው? ኮፒ ቴምፕሌት ስንወስድ ይሄኛውን ኢንፎርሜሽን እንዳለ ይወስድልናል። ይሄኛውን ኢንፎርሜሽን እንዳለ ይይዝልና ይሄኛውን ስም ብቻ ነው የሚተወው። ይሄኛውን ስም ደግሞ እኛ በምንፈልገው ዲቴል እንጽፋለን ማለት ነው። ስለዚህ እኔ ይሄንን ከፍታለሁ፣ ኮፒ ቴምፕሌት ብዬ ወስዳለሁ። ስለዚህ እዚህ ጋር ስሙን ራሴ ጽፋለሁ ማለት ነው። ራሴ ስጽፍ ዴስክቶፕ ኮምፒውተር ኮራይ 7 ከሆነ ኮራይ 7 ብዬ እንደዚህ ራሴ ስፔሲፋይ አድርጋለሁ። ከዛ ስፔሲፊኬሽን ዲቴይሉን ራሴ አስገባለሁ ማለት ነው። ይሄ ምንድነው? አይተምን ዲቴይል የምንፈልገውን አይተም ማናገኝ ከሆነ በኮፒ ቴምፕሌት which is related በሆነ በኮሞዲቲ ኔም በሚመሳሰለው ሴሌክት አድርገን የምንጠቀም ይሆናል ማለት ነው። ሌላው እዚህ ጋር ምንድነው የምናገኘው? እስቲሜት ፕራይስ ነው። እስቲሜት ፕራይሱን እዚህ ጋር እኔ 100,000 ከሆነ 100,000 ብዬ እገምታለሁ። የፈለኩት ደግሞ 20 ከሆነ 20 ወር 30 ከሆነ 30 ዴስክቶፕ አመታዊ እቅድ አቅዳለሁ። ከዛ እዚህ ጋር ዲቴይል ስፔሲፊኬሽኖቻችንን መሙላት እንችላለን ማለት ነው። እዚህ ጋር ዲቴይል ስፔሲፊኬሽን ላይ ራሙ ስንት እንደሆነ ራም 16 ከሆነ ወይ ደግሞ 8 ጂቢ ከሆነ 8 ጂቢ ራም፣ እንዲሁም ደግሞ ስቶሬጁ ምን ያህል ነው የሚያስፈልገኝ። ስለዚህ 2 ቴራባይት ከሆነ 2 ቴራባይት፣ ኤስኤስዲ ከሆነ ኤስኤስዲ፣ ሌላም ከሆነ ሌላ እንዲሁ የሚያስፈልጉንን ዲቴይል ኢንፎርሜሽኖች የምንሞላ ይሆናል ማለት ነው። እዚህ ጋር ልክ እሱን የጨረስን ሴቭ እንለዋለን። ይሄ እዚህ ጋር የሚያሳየን ሌላ እነዚህን ካርዶች ደግሞ የሚያሳየን ኒድስ ዲስትሪቢዩሽን ፕላን ነው። ይሄ ዴስክቶፕ ተገዝቶ ሲመጣ ኤችአር ክፍል ውስጥ ሌላ ክፍል ካለ which is በቡድን ከሆነ ያ ቡድን ላይ ምን እናደርጋለን ማለት ነው። ለምሳሌ ግሩፕ ኤ እና ግሩፕ ቢ ቢኖሩ ግሩፕ ኤ ከ30ው 10 ከወሰደ ግሩፕ ኤ ደግሞ 20 ሊወስድ ይችላል። እንደዚህ እናስቀምጠዋለን። ይሄ ግን አጠቃላይ እንደ ክፍል ስለሆነ እንደ ክፍል ብቻ ብዬ አልፋለሁ። ሌላ ፕሮግራም ኤሪያ ነው። ከየትኛው ፕሮግራም ላይ ይገዛልኝ ነው። በጀት አሎኬሽን በምንሰራበት ሰዓት ፕሮግራም ኤሪያ ያስገብተናል። ከየትኛው ፕሮግራም ላይ ይገዛልኝ የሚለው ነው። ስለዚህ እንደዚህ ሊስት አድርጎ ያመጣልኛል። ከዛ ውስጥ እኔ ከፕሮቫይድ ሰርቪስ ከሆነ የፈለኩት ፕሮቫይድ ሰርቪስ፣ ኦር ደግሞ ከዚህኛውም ላይም ከኢኖቬሽን ቴክኖሎጂ ከሆነም ከኢኖቬሽን ቴክኖሎጂ፣ ከነዚህ ሁሉ ላይ እንዲገዛልኝ ከፈለኩ ከነሱ ሁሉ ላይ ይገዛልኝ ይላሉ። ከዛ በኋላ እዚህ ጋር 10ሩ ከፕሮቫይድ ሰርቪስ ይገዛልኝ፣ 20ው ደግሞ ከኢኖቬሽን ላይ ይገዛልኝ ብዬ ፕሮግራም በጀቴን አስይዛለሁ ማለት ነው። ወይ ደግሞ የፕሮግራም ኤሪያን አስይዛለሁ። ሌላ እዚህ ጋር የምናገኘው ካርድ አለች፣ ሎቱ ጌዘር ነው። ይሄኛው ሎቱ ጌዘር ደግሞ እኔ እንዲገዛልኝ የምፈልገው ዴስክቶፕ ኮምፒውተር እየጠየኩ ነው። ዴስክቶፕ ኮምፒውተር እንደዛውም ደግሞ ፕሪንተር ከፈለኩ ሌላ እቃዎች ለምሳሌ ቴብል ሊሆን ይችላል ከሱ ጋር የሚሄዱት። ስለዚህ እዚህ ጋር ምን አደርጋለሁ? አይተሞቹን ሊስት ካሉት ጋር እነዚህን አንድ ላይ እፈልጋለሁ፣ ሲመጣ አንድ ላይ እንዲገዛልኝ እፈልጋለሁ ካልኩኝ እዚህ ጋር አንድ ላይ ሎት ቱጌዘር አደርጋለሁ ማለት ነው። ስለዚህ አሁን ሌላ አይተም ስላልመዘገብኩኝ አልመጣልኝም። በዚህ መሰረት የምንሄድ ይሆናል። ስለዚህ የምንፈልገውን አይተም ቀጥታ ማናገኝ ከሆነ በኮፒ ቴምፕሌት እንጠቀማለን። ሌላኛው ደግሞ የምንፈልገው አይተም ራሱ ከሆነ ዳይሬክት እንዴት ሴሌክት እንደምናደርግ የምናይ ይሆናል ማለት ነው። ይሄ 3ኛው ሜትር ነው። ከዚህ እኔ አሁን እንበልና ለምሳሌ እዚህ ኢንቬንተሪ ላይ ገብቼ ብሉ ፔንን መረጥኩት። ብሉ ፔን ብዬ ሰርች ባደርግ ብሉ ፔን መጣልኝ። ብሉ ፔንን ሴሌክት አደርግ የምፈልገው ራሱ ከሆነ ራሱኑ ሴሌክት አደርጋለሁ። ስለዚህ ሜቴድ 3ኛው ምንድነው? አይተሞቹን አንድ ባንድ ሴሌክት ማድረግ እንችላለን ማለት ነው። ሴሌክት አድርገን ከዛ በኋላ ቤዚክ ኢንፎርሜሽኖቹን ልክ እንደ ፕራይስ ኤስቲሜሽን አይነት ዋጋዎችን እንሞላለን ማለት ነው እዚህ ጋር። ስለዚህ የምፈልገው 500 ስክሪፕቶ ነው። ከዛ መቼ እንዲመጣልኝ ፌብራሪ ከሆነ ፌብራሪ ብዬ ሴቭ እለዋለሁ ማለት ነው። ስለዚህ ይሄ አይተምን አንድ ባንድ የምንመርጥበት ነው። ሁለተኛው ሜተድ 3ኛው ሜተድ ይሄ ነው ማለት ነው። ሌላኛው ኮፒ ኦርጋናይዜሽን ኒድስ ላይ ነው። እሱ ተመሳሳይ በየአመቱ የምንገዛቸው ግዢዎች በሚኖርበት ሰዓት እዚህ ላይ ሊስት አድርገን ከዛ በኋላ ኤክስፖርት እናደርግና ኳንቲቲውን እና የምንፈልግበትን ጊዜ እንዲሁም ደግሞ እስቲሜት ፕራይሱን ሞልተን መልሰን ኢምፖርት እናደርገዋለን ማለት ነው እዚኛው ላይ። ስለዚህ አሁን በዚህኛው ዲፓርትመንትም ይሄ ኤችአር ዳይሬክቶሬት ዲፓርትመንት ነው። የኤችአር ዲፓርትመንት ኤችአር ዳይሬክቶሬት ክፍልም ደግሞ የሚፈልገውን አይተም ፈልጎ ወይም ደግሞ የአመታዊ እቅድ ላይ እንዲገዛለት
የሚፈልጋቸውን አይተሞች ሴሌክት ካደረገ በኋላ ምን ይላል ማለት ነው? ጨርሻለሁ ብሎ ሲያስብ ሰሚት ፎር ሱፐርቪዥን። ሱፐርቫይዘር ደግሞ አይቶት አፕሩቭ ያደርግለታል ማለት ነው። ልክ ከሆነ ልክ ነው፣ ካልሆነ ግን ማስተካከያ ካለው እንዲያስተካክል ይመልስለታል። ስለዚህ እኔ አሁን ይሄኛውን ሰሚት ፎር አፕሩቫል ወይም ደግሞ ለሱፐርቪዥን ሰሚት አረኩት። ሱፐርቫይዘር ጋር እንገባና የሱፐርቫይዘርን ሮል ደግሞ እንደዛው እናየዋለን ማለት ነው። ሱፐርቫይዘር ሮል ላይ እንገባና የሱፐርቫይዘር ኒድ ሪቪው ይመጣለታል ማለት ነው። የዲፓርትመንቱ የዚህኛው ዲፓርትመንት መጥቶለታል። የዚህ ክፍል ኃላፊ ነው ወይም ደግሞ ኤችአር ዳይሬክተሬት ኃላፊ ነው የሰው። ስለዚህ አይተሞቹን አንድ ባንድ ከፍቶ ያያቸዋል። እንዲስተካከል ወይም ደግሞ ማስተካከያ ከተፈለገ ለምሳሌ እዚህኛው ላይ ብሉ ፔንን አስተካክለው ካለ ኦር ራሱ እዚህ ጋር ማስተካከል ይችላል። ኖርማሊ እዚች ጋር አይ ይሄኛው በፓኬት ይሁን ብሎ ፓኬት ማድረግ ይችላል። ይሄኛውን እዚች ጋር በፓኬት አድርጎ ኦኬ ኦር ኢች ብሎ ይተዋል ማለት ነው። ከዛ በኋላ አፕዴት ያደርገዋል። ሌላ መጨመር ከፈለገ ሱፐር አንድ አይተም ሊጨምር ካለ ለምሳሌ ሬድ ፔን መጨመር ከፈለገ ኒው ይሎ እዚች ጋር ፕሮዳክት እዛ ሶስተኛ ፔጅ ላይ እንመጣና በኢንቬንተሪ ውስጥ ገብቶ ሬድ ፔን መጨመር ፈልጓል ከሆነ ሬድ ፔን ብሎ ራሱ ይጨምርበታል ማለት ነው። ሱፐርቫይዘሩም የመጨመር ማንዴት አለው ማለት ነው። ስለዚህ ሴሌክት ያደርገዋል። ሴሌክት ካደረገ በኋላ እዚህ ጋር ኤስቲሜት ፕራይስ ይሞላል። ኤስቲሜት ፕራይስ ሞልቶ እዚህ ጋር ደግሞ የሚፈልገውን ኳንቲቲ 200 ከሆነ 200 ብሎ መቼ ነው የሚመጣው? ማርች ውስጥ ወይም ደግሞ ፌብራሪ ካለ ፌብራሪ የፈለገውን ጊዜ መርጦ ሴቭ ይለዋል ማለት ነው። ስለዚህ እንደሚታየው እዚህ ጋር ስንት መጀመሪያ 2 አይተም ነበር፣ አሁን 3 አይተም ሆኗል ማለት ነው። ኦር ሙሉ በሙሉ ደግሞ ኒድ ኮሌክተሩ እንዲያስተካክል ከፈለገ ባክቱ ድራፍት ብሎ ያሉትን ኬዞች ኢሹ ምንድነው አንሪያሊስቲክ ኳንቲቲ ከሆነ ወይ አንኖን ዲማንድ ከሆነ እነሱን ሴሌክት አድርጎ እዚህ ጋር ደግሞ ምንድነው ሐሳቡ ኮመንት መስጠት ነው፣ አሜንድመንት ነው ወይስ ደግሞ ሪጀክት እንዲደረግ ነው? እዚህ ጋር ይመርጣል። እዚህ ጋር ኢሹን ይጽፈዋል፣ ፕሮብሌሙን ይጽፈዋል፣ ያለውን ችግር የተሰበሰበው ፍላጎት ላይ ያለውን ችግር ይሄ ነው ብሎ ዲቴል ይጽፋል። እዚህ ጋር ሪዞሉሽን ላይ ደግሞ መፍትሄውን ይጽፍለታል ማለት ነው። መፍትሄን ጽፎለት ወደ ኋላ ይመልስለታል። ያኛው ኒድ ኮሌክተሩ ይህንን መረጃ በማየት የሚያስተካክለውን ኢንፎርሜሽኖች ያስተካክላል ማለት ነው። ሱፐርቫይዘሩ አይቶት ሁሉም ነገር ልክ ነው ብሎ ካመነበት ምን ያደርጋል? ሰሚት ያደርገዋል። ወዴት ይሄዳል ማለት ነው? ወደ ግዢ ክፍል ይሄዳል ማለት ነው። እንደሚታየው እዚህ ጋር ሰሚት ፎር ሪቪው ብሏል። ወደ ግዢ ክፍል ይልኮታል ማለት ነው። ከዚህ ፍላጎት ሰብሳቢ ክፍል ወጥቶ ወደሚቀጥለው ክፍል ሄዷል ማለት ነው። ሌላ በሚቀጥለው ደግሞ ሁለተኛ ዲፓርትመንት ላይ ደግሞ ስንሄድ ፋይናንስ ዲፓርትመንት እንዲሁ እሱም ኒድ ኮሌክተሩ ምን ያደርጋል? የሚፈልገውን ፍላጎቶች ከሰበሰበ በኋላ አንድ ባንድ ልክ ጨርሻለሁ ብሎ ሲያስብ ምን ያደርጋል? ሰሚት ፎር ሱፐርቪዥን ብሎ ወደ ሱፐርቫይዘሩ ይልካል ማለት ነው። ወደ ሱፐርቫይዘሩ ይልካል። ሰሚት ፎር ሱፐርቪዥን ያደርጋል ማለት ነው። ወደ ሱፐርቫይዘር ይሄዳል ማለት ነው። አሁንም ሱፐርቫይዘር ላይ ገባና እያንዳንዱን የሱፐርቫይዘር ሮሎች እንትን ያደርግና አንድ ባንድ ያየዋል ማለት ነው። እሱም ይኸው መጥቶለታል ፋይሉ። ዘን ሱፐርቫይዘሩ የዚህኛውም ሱፐርቫይዘር እንደዚሁ ከፍቶት አይተሞቹን አንድ ባንድ አይቶ እንዲስተካከል የሚፈልጉ አይተም ካለ ኦልሬዲ ቀጥታ ለዛው ለኒድ ኮሌክተሩ መመለስ ከፈለገ እዚህ ጋር ገብቶ ይመልስለታል። ኦር እንዲያስተካከል ኮመንት ይሰጠዋል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኮመንት መስጫ አለች። እዚህ ጋር መጥቶ ምን ይለዋል? የአንሪያሊስቲክ ኳንቲቲ ከሆነ ሪያሊስቲክ ኳንቲቲ መርጥና አሜንድመንት ከሆነ እንዲያስተካክል ከሆነ ያስተካክል ይለዋል። ቱ ማች ኳንቲቲ ወይም ደግሞ ኳንቲቲው በዝቷል ከሆነ ቱ ማች ኳንቲቲ ብሎ መፍትሄው ደግሞ ሚኒማይዝ ያደርገዋል ማለት ነው። ሚኒማይዝ ለምሳሌ ኳንቲቲው መጀመሪያ 200 ከሆነ ኳንቲቲውን ወደ 200 ጀስት ሚክት 100 አርግ ካለው 100 ብሎ ጽፍለታል ማለት ነው። እንደሚታየው እዚች ጋር ሜሴጅ አለች። አሁን ባክ ብዬ ብመልስለት ያኛው ኒድ ኮሌክተር እሱን አይቶ ኳንቲቲውን ያስተካክላል ማለት ነው። ወይም ደግሞ ወደ ተባለው ወደ 100 ማለት በፍሬ አድርጎ ያስተካክሏል፣ በፓኬት የነበረውን ማለትም። አይ ኖርማል ነው ሁሉም ነገር ልክ ነው ብሎ ሲያስብ ሱፐርቫይዘሩ ምን ያደርጋል ማለት ነው? ሰሚት ፎር ወደ ግዢ ክፍል
ይልከዋል ማለት ነው። ወደ ግዢ ክፍል ይልከዋል። ግዢ ክፍል ከዚህ በኋላ ከእያንዳንዱ ክፍሎች የመጡትን ስራ እያየ ስራውን የሚሰራ ይሆናል። በሚቀጥለው ቪዲዮ የኦርጋናይዜሽናል ኒድ ሪቪው እና ኒድ ኮንሶሊዴሽንን የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ። መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምንመለከተው ስለ ኦርጋናይዜሽናል ኒድ ሪቪው እና ኮንሶሊዴሽን ይሆናል። በባለፈው ቪዲዮችን የኒድ ኮሌክሽን ወይም ደግሞ ፍላጎትን ሰብስቦ ወደ ሱፐርቫይዘር ደግሞ የተሰበሰበውን ፍላጎት በጀቱ ጋር አላይን እንዳደርጉ እንደዛውም የማቴሪያሎች ወይም ደግሞ የአይተሞችን አስፈላጊነት አምኖበት ወዴት ይልከዋል ማለት ነው፣ ወደ ግዢ ክፍል ይልከዋል። ስለዚህ አሁን የእያንዳንዱን ዲፓርትመንት ወደ የግዢ ክፍል ሲመጣ እያንዳንዱ ዲፓርትመንት ለየብቻ መታየት አለበት። አይተም ባይተም ይታያል። ከዛ በኋላ አክሰፕት፣ ሪጀክት እና እንደዛውም ደግሞ አሜንድ ብሎ የግዢ ባለሙያዎች ማስተካከያ እንዲያደርጉ ይልኩላቸዋል ማለት ነው፣ ወይም ይመልሳሉ ማለት ነው ለጠያቂው ክፍል። ስለዚህ የመጀመሪያው ስራ ምንድነው? ሮላችን ሲኒየር ፕሮኪውመንት ኦፊሰር ላይ እናደርግና የግዢ ባለሙያዎች ነው አሁን ስራው። ሲኒየር ፕሮኪውመንት ኦፊሰር ላይ እንገባለን። ሲኒየር ፕሮኪውመንት ኦፊሰር ኦርጋናይዜሽናል ኒድ ሪቪው ላይ ይገባል። ኦርጋናይዜሽናል ኒድ ሪቪው ላይ ከገባ በኋላ እዚህ ጋር እንደሚታየው ዩኒት የሚል አለ፣ የስራ ክፍሎች አሉ። አሁን የስራ ክፍሎች ፍላጎታቸውን ሰብስበው እንዲያመጡ የተደረጉት ፋይናንስ ዲፓርትመንት እና የኤችአር ዲፓርትመንት ነው። ስለዚህ ከሁለቱ የእያንዳንዱን ለምሳሌ ፋይናንስ ዲፓርትመንትን መጀመሪያ ከፍቶ አይተም ባይተም እያንዳንዱን ለየብቻ ማየት፣ ከዛ በኋላ ደግሞ ተመልሶ ደግሞ የኤችአርንም እንደዛው አይተም ባይተም እያንዳንዱን አይቶ ባይዲፎልት አክሰፕት ኦር አሜንድመንት እና ሪጀክት ያደርጋሉ ማለት ነው። ከዛ ይሄንን ከጨረሱ በኋላ ወደ ኮንሶሊዴሽን ይሄዳል። ኮንሶሊዴሽን ላይ ሲንደርስ የምናይ ይሆናል። ስለዚህ ኦርጋናይዜሽናል ኒድ ሪቪው ማለት የእያንዳንዱን የዲፓርትመንቶች ወይም ደግሞ የስራ ክፍሎች የላኩትን ፍላጎታቸው የሚታይበት ቦታ፣ እንደዛውም ደግሞ የላኩትን ፍላጎት አሜንድ ወይም ደግሞ ሪጀክት እንደዛውም ደግሞ በዲፎልት አክሴፕት የማድረግ ማንዴት አላቸው የግዢ ክፍሎች። ስለዚህ አሁን የኤችአር ክፍልን እንከፍታለን ማለት ነው። እንደዚህ የኤችአር ክፍልን ከከፈቱ በኋላ የላኩት አይተም 3 አይተም ነው። እዚህ ጋር እንደምናየው ምን አለች? ስታርት ሪቪው የምትላለች። እቺን ስታርት ሪቪው ክሊክ በምናደርግበት ሰዓት ኖርማሊ እነሱ የላኩትን አይተሞች ይልካየናል። እዚህኛው ላይ አንድ በአንድ ከፍቶ ያያሉ። አይተም በአይተም ማየት ይችላሉ። አሜንድ እና ሪጀክት አለ። ሪጀክት የሚደረግ ከሆነ ለምንድን ነው ሪጀክት የሚደረገው? ምክንያቱን ይጽፋሉ። አሜንድም ከሆነ ደግሞ ምንድነው አሜንድ የሚደረገው? ያንን አሜንድ እንዲያደርጉ የተፈለገውን ሀሳብ ይጽፋሉ ማለት ነው። እዚያ ጽፈው ወደ ኋላ ይመልሳሉ። ኖርማሊ አፕሩቭ ካደረጉት ግን ምን ይሆናል ማለት ነው? አክሰፕት አደረጉት ማለት ነው። ስለዚህ አይተም በአይተም እያንዳንዱን ገብተው የሚያዩበት ቦታ ምን ይባላል ማለት ነው? ኦርጋናይዜሽናል ኒድ ሪቪው ይባላል ማለት ነው። በኦርጋናይዜሽናል ኒድ ሪቪው ላይ ምን እናገኛለን? ዲፓርትመንቱን አንድ ባንድ እናገኛለን። አክሰፕት ወይ ሪጀክት ወይም ደግሞ አፕሩቭ አድርገን የምናልፍ ይሆናል። ለምሳሌ አላስፈላጊ እቃዎች ገብተዋል ከሆነ ሪጀክት ያደርጋሉ። ሪጀክት በሚያደርጉበት ሰዓት ደግሞ ከነ ጀስቲፊኬሽን ወይም ደግሞ ከነ ምክንያታቸው ያደርጋሉ ማለት ነው። አዩት ይሄኛው ክፍል ወይም ደግሞ ይሄ የስራ ክፍል ወይ ኤችአር ዳይሬክቶሬት የላከው ፍላጎት ልክ ነው ብሎ ሲያምኑበት ምን ያደርጋሉ? አፕሩቭ ያደርጋሉ። ሌላኛው ወደ ኋላ ተመልሶ ያ ክፍል እንዲያስተካክል ከተፈለገ አጀስት ይሉና ምንድነው አጀስት እንዲያደርግ የተፈለገው? ኳንቲቲ ነው አይተም ነው ይባልና እዚጋ አሜንድመንት ከሆነ አሜንድመንት፣ ሪጀክት ከሆነ ሪጀክት ብለው እዚጋ ደግሞ ያለውን ኢሹ ወይም ደግሞ ችግሩን ይጽፋሉ። እዚጋ መፍትሄ ሀሳብ ይጽፋሉ። እዛ ላይ ቤዝድ ሆኖ ያኛው ዲፓርትመንት ፍላጎቱ ምን ያደርጋል ማለት ነው? ያስተካክላል ማለት ነው። አሁን የት ነው ሄደው ማለት ነው? ተመልሶ እዛ የኤችአር ሱፐርቫይዘር ጋር ይሄዳል ማለት ነው። እንደምታዩት እዚህ ጋር አለ። የት ሄዷል ማለት ነው? ባክ ቱ ድራፍት ወደ ብሉ ተመልሷል ማለት ነው። ኤኒዌይ ችግሩን አይቶ ካስተካከለ በኋላ መልሶ ምን ያደርግለታል ማለት ነው? ሰሚት ያደርግለታል። ወደዛው ወደ ግዢ ክፍል ይመልሳል ማለት ነው ሱፐርቫይዘሩ። ከዛ በኋላ ሲኒየር ፕሮኪውመንት ኦፊሰር ወይም ደግሞ የግዢ ክፍሎቹ የኤችአርንም የፋይናንስ ዲፓርትመንትንም እያንዳንዱን ስታርት ሪቪው ብሎ አይቶ ይሄ ልክ ነው ሲል ምን ያደርገዋል ማለት ነው? አፕሩቭ ያደርገዋል። ወደሚቀጥለው ስቴፕ ይሄዳል ማለት ነው። ከዛ አሁን ደግሞ የዚህኛውን ዲፓርትመንት በዚሁ ልክ ስታርት ሪቪው ብሎ አይተም ባይተም እያንዳንዱን አይቶ የሚስተካከል ወይም ደግሞ ኮመንት ያሉትን ሀሳቦች ኮመንት ተሰጥቶበት ከሆነ ኮመንት አለ። ይህን ኮመንት ገብቶ አይቶ ይህን ኮመንት አይቶት አክሰፕት ያደርገዋል። እነዚህን ኮመንት አክሰፕት ካደረገ በኋላ ተመልሶ ምን ይለዋል ማለት ነው? አፕሩቭ ይለዋል። አይቶ እያንዳንዱ አይተም የላኩት ልክ ነው ሲል አፕሩቭ ያደርገዋል። ልክ ሁሉንም የስራ ክፍሎች አፕሩቭ ካደረጉ በኋላ ወደ ኮንሶሊዴሽን እንዲሄድ አፕሩቭ ካደረጉት በኋላ ወዴት ይሄዳል ማለት ነው? ወደ ኮንሶሊዴሽን ይመጣል ማለት ነው። አሁን እንደሚታየው እዚህ ጋር ይሄኛው አፕሩቭ አልሆነም። አፕሩቭን ወደዚህ መጥቷል። የት ነው ያለነው? ኮንሶሊዴሽን ላይ ነው ያለነው። ኮንሶሊዴሽን ደግሞ
ይሄ ኦርጋናይዜሽናል ኒድ ሪቪው ሀሳቡ ምንድነው? የእያንዳንዱ ክፍል ፍላጎታቸው አንድ በአንድ ታይቶበት አክሰፕት የሚደረግበት በግዢ ክፍል ሰራተኞች ማለት ነው። እነሱ ምን ያደርጋሉ? ሲኒየር ፕሮክመንት ኦፊሰሩ አፕሩቭ ያደርጓል እያንዳንዱን ዲፓርትመንት ወደሚቀጥለው ወይም ወደ ኮንሲደሬሽን ይግባ ወይም ደግሞ ወደ ኋላ ተመልሶ ይስተካከል የሚለውን ውሳኔ ይሰጣሉ። ልክ ወደሚቀጥለው ስቴፕ ይሄድ ብለው አፕሩቭ ሲያደርጉ ወዴት ይሄዳል ማለት ነው? ወደ ኒድ ኮንሶሊዴሽን ይመጣል። ኒድ ኮንሶሊዴሽን ላይ ይመጡና ያንዳንዱን ዲፓርትመንት እዚህ ቦታ እንደ ተቋም ወይም ደግሞ አስ ኦርጋናይዜሽናል ሌቨል ምን ይሆናል ማለት ነው? መርጅ ይሆናል ወይም ደግሞ አግሪጌት ይደረጋል ማለት ነው። ስለዚህ ኮንሶሊዴሽን ላይ ሲኒየር ፕሮክመንት ኦፊሰር ምን ያደርጋል ማለት ነው? አስ ኦርጋናይዜሽናል ሌቨል አግሪጌሽን ኦል አፕሩቭድ ኒድ ነው። እያንዳንዱ ክፍል አፕሩቭ አድርጎ ያመጣውን እዚህ ጋር እንደ ተቋም ወይም ደግሞ እንደ ኦርጋናይዜሽን ምን ያደርገዋል ማለት ነው? ኮንሶሊዴት ያደርገዋል። ይሄ ምንድነው ሐሳቡ? አይተሞች ተመሳሳይ አይተሞች መደረግ የለባቸውም እንትን መቀመጥ የለባቸውም which is መርጅ መደረግ አለባቸው። ለምሳሌ አሁን እዚህ ጋር ብሉ ፔን አለን፣ እዚህ ጋር ብሉ ፔን አለን። ኖርማሊ መርጅ አልሆኑም። ስለዚህ ኮንሶሊዴሽን ደግሞ በሁለት መንገድ ነው ኮንሶሊዴት የምናደርገው። አንዱ አውቶ ኮንሶሊዴሽን ነው፣ ሁለተኛው ደግሞ ማኑዋል ኮንሶሊዴሽን ነው። አውቶ ኮንሶሊዴሽን ሲስተምስ አውቶማቲካሊ ኮንሶሊዴት ኒድስ ነው ቤስድ ኦን ሴምነስ፣ በተመሳሳይነታቸው ሁሉ ነገር ሲመሳሰሉ አይተሙም ሲስተሙ ምን ያደርጋል? አውቶ ኮንሶሊዴት በምንልበት ሰዓት ኮንሶሊዴት ያደርገዋል። በኤስቲሜት ፕራይስም ሆነ በኳንቲቲ ኳንቲቲ ችግር የለውም። በኢች እና መለኪያው እና በኤስቲሜት ፕራይሱ ሲመሳሰል ራሱ አውቶማቲካሊ ኮንሶሊዴት ያደርጋል። እዚህ ጋር አውቶ ኮንሶሊዴት አለ ማለት ነው። ያኔ አውቶ ኮንሶሊዴት በምናደርግበት ሰዓት የተለያዩ አይተሞች ተበታትነው ያሉትን አይተሞች ግን ብዛት እንትናቸው አንድ የሆነ ምን ያደርግልናል ማለት ነው? ኮንሶሊዴት ያደርግልናል። አውቶ ኮንሶሊዴሽን ደግሞ በአውቶ ኮንሶሊዴሽን ደግሞ መርጅ ያልሆኑትን ደግሞ ምን ያደርግልናል ማለት ነው? ማኑዋል ኮንሶሊዴሽን እንሰራለን። ለምሳሌ ይሄኛውን ብሉ ፔን ወስጄ ከፍተዋለሁ። የከፍቱበት ሰዓት እዚች ጋር ምን እናገኛለን ማለት ነው? ኮንሶሊዴት ኒድስ እናገኛታለን። እቺን ኦፕን አድርገን አድ ስንለው ከሱ ጋር መደመር የሚችሉ ከብሉ ፔኑ ጋር መደመር የሚችሉ ይመጣሉ። ይሄ አሁን ለምሳሌ ይሄኛው ብሉ ፔን ይሄን ብሉ ፔን ነው። ስለዚህ እንደ ተቋም አንድ መሆን አለበት። ሌላ ከሱ ጋር የሚደመር ስለሌለኝ ምን አደርጋለሁ? እተዋለሁ ማለት ነው። ስለዚህ አሁን እንደምታዩት ሁለቱን አንድ ቦታ ይደምርልኛል ማለት ነው። ይሄው ደምሮልኝ ኳንቲቲው መጨረሻ ላይ እዚህ ጋር 800 አድርጎ ያስቀምጥልኛል ማለት ነው። በዙ መሰረት አይተሞች ተመሳሳይ አይተሞችን ፈልገን ምን እናደርጋለን? እናጣምራለን ወይም ደግሞ ኮንሶሊዴሽን እንሰራለን ማለት ነው። እዚህኛው አይተም ላይ እንደምናየው ተመሳሳይ አይተሞች የሉም። ኦር በሌላ መልኩ ደግሞ ለምሳሌ ብዙ አይተሞች ወይም ደግሞ በሪል ወርልድ ወይም ደግሞ ፕሮዳክሽን ላይ በንመጣ ሰዓት ከተለያየ ክፍል ብዙ አይተሞች ሊመጡ ይችላሉ። ስለዚህ እንዲህ ዲቴክት አድርገን የማናገኝ ከሆነ ለምሳሌ ከለር ፕሪንተር ይችን ከፍታትና እዚች ጋር መተን ኮንሶሊዴትን አድ በምንልበት ሰዓት ከለር ፕሪንተር የሆኑ ሌላ ከለር ፕሪንተሮች ካሉ ይመጣሉ ማለት ነው። ስለዚህ ኮንሶሊዴሽን ምንድነው? የአስ ኦርጋናይዜሽናል ሌቨል ሁሉንም ከተለያየ ክፍል የመጡትን አንድ ቦታ ማጣመር ነው ወይም ደግሞ አንድ ቦታ መቀላቀል ነው። እንደዛውም ሆኖ ደግሞ ተመሳሳይ አይተሞችን አንድ ቦታ መደመር ነው። ይሄ ማለት ነው ከተለያየ ክፍል ተመሳሳይ እቃ መጥቶ እዚህኛው ኮንሶሊዴሽን ላይ ሲደርስ ግን እንደ አንድ ቦታ መርጅ ይሆናል። መጨረሻ ላይ ግን የጠየቁት ክፍሎች ይታወቃሉ። ለምሳሌ ኒድ ሪኩዌስት ያደረገው የትኛው ነው? እዚች ጋር ኒድ ሪኩዌስትን በምንከፍትበት ሰዓት ዲቴይሉን ያሳየናል። ማን ምን እንደጠየቀ ያሳየናል ማለት ነው። ስለዚህ ኮንሶሊዴሽን ወይም ደግሞ ኒድ ኮንሶሊዴሽን ዋና ሀሳቡ ምንድነው? አይተሞቹን አንድ ቦታ መርጅ ማድረግ ነው ወይም ደግሞ አንድ ላይ መደመር ነው ማለት ነው። አሁን ይሄ እዚህ ጋር ሬድ ፔን፣ ይሄ ደግሞ ብሉ ፔን ነው። አሁን ይሄንን ብሉ ፔን እዚህ ጋር መጥቼ ብከፍተው ማን እንደጠየቀ ወይም ደግሞ የትኛው ክፍል እንደጠየቀ ያሳየኛል። ፋይናንስ ዲፓርትመንት 300 ጠይቋል፣ ኤችአር ዳይሬክቶሬት 500 ጠይቋል ብሎ ይነግረኛል ማለት ነው። ስለዚህ እነዛን ሁሉ አንድ ቦታ ኮንሶሊዴሽን አድርገን እንጨርሳለን። ኮንሶሊዴት አድርገን ከጨረስን በኋላ ሁሉንም አይተም እርግጠኛ ስንሆን ምን ያደርጋል ማለት ነው? የግዢ ክፍል ሰራተኛ ወዴት ይልካል? ወደ ግዢ ክፍል ኃላፊ ይልካል ወይም ደግሞ ወደ ፕሮኪውመንት ዩኒት ሄድ ሰሚት ያደርገዋል ማለት ነው። ወደ ግዢ ክፍል ኃላፊ ሰሚት ያደርገዋል። ስለዚህ የግዢ ክፍል ኃላፊው ምን ያደርጋል ማለት ነው? አፕሩቭ ያደርግልናል ወይም ደግሞ ኮንሶሊዴሽን አፕሩቫል ያደርግልናል። እኛ ሴት ባደረግነው ሮል ነው። ለምሳሌ እኛ በዚህኛው ቱቶሪያል ቪዲዮ ፒኤች ወይም ደግሞ ፕሮኪውመንት ዩኒት ሄድ ብለን ነው አሳይን ያደረግነው። ነገር ግን ኢንዶርስ ኮሚቴ ካስገባን ወይም ደግሞ የተቋሙ ኃላፊ ካስገባን ወይም ደግሞ ሲስተም ሴቲንጉ ላይ ኢኒሺዬሽን ጊዜ ካስቀመጥን እነዛ አካላት ምን ያደርጋሉ? አፕሩቭ ያደርጋሉ ማለት ነው። ስለዚህ አሁን እኔ ፕሮኪውመንት ዩኒት ሄድ ያስቀመጥኩት በፕሮኪውመንት ዩኒት ሄድ ገብቼ ሮሌን ፕሮኪውመንት ዩኒት ሄድ ላይ ገብቼ ምን አደርጋለሁ ማለት ነው? ኮንሶሊዴሽን አፕሩቫል አደርጋለሁ። ኮንሶሊዴሽን አፕሩቫል። ስለዚህ እሱ ከፍቶ ሲገባ ይኸው እንደዚህ በዚህ ፎርም ደብዳቤ ደርሶታል። ስቴጁ ሰሚተር ነው፣ ወደሱ መጥቷል። ስለዚህ ከፍቶ አንድ ባንድ ያየዋል ማለት ነው። እያንዳንዱን አንድ ባንድ ያየዋል። ስለዚህ አየ
መጨረሻ ላይ ምን ያደርጋል? ስታርት ሪቪው ብሎ እያንዳንዱን ካየ በኋላ ምን ያደርጋል ማለት ነው። የሚስተካከል ነገር ካለ ሐሳቡን ጽፎ እዚህ ጋር ወደ ኋላ አጀስት ብሎ ይመልስላችኋል፣ ወይም ደግሞ ባክ ቱ ድራፍትም አለ። ሌላው ልክ ነው ከሆነ ምን ያደርግላችኋል ማለት ነው። ጎ ሄድ ብሎ ወደፊት እንዲቀጥሉ ወደ ሌላኛው ስቴፕ እንዲቀጥሉ ምን ያደርጋል ማለት ነው። አፕሩቭ ያደርግላቸዋል ማለት ነው። ስለዚህ ፕሮኪውመንት ዩኒቴድ አፕሩቭ አደረገ። ሌላ አፕሩቭ እንዲያደርጉ አሳይን ያደረግናቸው አካል ቢኖሩ እነሱም አፕሩቭ ያደርጉና ወዴት ይመለሳል ማለት ነው። ስራው ወደ ሲኒየር ፕሮኪውመንት ኦፊሰር ይመለሳል ለፓኬጅ ፕሪፓሬሽን ማለት ነው። ስለዚህ በሚቀጥለው ቱቶሪያል ቪዲዮአችን ደግሞ ፓኬጅ ፕሪፓሬሽን እንዲሁም ደግሞ ፓኬጅ ያዘጋጀነውን ፓኬጅ አፕሩቫል ፕሮሰስን አንድ ባንድ የምናይ ይሆናል ማለት ነው። ጤና ይስጥልኝ፣ መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ ደግሞ የምናየው ፓኬጅ ፕሪፓሬሽን እና የፓኬጅ ፕሪፓሬሽን የተደረገ የአፕሩቫል እስከ ፕላን ፓብሊሽ ያለውን ፕሮሰስ የምናይ ይሆናል። ስለዚህ ፓኬጅ ፕሪፓሬሽን ማለት በሲኒየር ፕሮኪውመንት ኦፊሰር የምናገኝ ሲሆን ፓኬጅ ፕሪፓሬሽን ላይ አይተሞቹን በየተመሳሳይነታቸው ወይም ደግሞ በተቀራራቢነታቸው ካታጎሪ መስራት ማለት ነው። እሱም ምንድነው? ለምሳሌ የጽህፈት መሳሪያ የሆኑትን የጽህፈት መሳሪያ ላይ እንዲሁም ደግሞ የኤሌክትሮኒክስ የሆኑትን የኤሌክትሮኒክስ ላይ እንዲሁም ፈርኒቸር ከሆኑ ፈርኒቸር፣ የጽዳት ዕቃ ብለን ካታጎሪ የምናበጅበት ቦታ ወይም ደግሞ የምንሰራበት ቦታ ምን ይባላል? ፓኬጅ ፕሪፓሬሽን ይባላል። ይሄ ለምንድን ነው የሚያገለግለው? እዚጋ ዛሬ ያዘጋጀናቸው ፓኬጆች በኋላ በተመሳሳይነታቸው አድርገን እዚጋ ስናቀናጅ መጨረሻ ላይ ጨረታ በምናወጣበት ሰዓት የሚያገለግለን ይሆናል ማለት ነው። ፓኬጅ በምንሰራ በሰዓት ክሪቲካል ፋይናል ፕሪፓሬሽን ነው። which is አንድ ሎት ውስጥ ብዙ አይተሞች ሊኖሩ ይችላሉ። አንድ አይተም ሊኖር ይችላል። ስለዚህ ይሄኛው ምን ይፈጥራል ማለት ነው? ስኮፕ ኦፍ ቴንደር ዶክመንታችን ስፔሲፋይ እንድናደርግ ያደርግልናል። ቴንደር ዶክመንታችን እንድንወስን የሚያደርገን ነው ማለት ነው። ስለዚህ ፓኬጅን ስናዘጋጅ ፕሮኪውመንት ካታጎሪ ላይ ቤዝድ ሆነን ማጆሪቲ ሩል ላይ ሆነን ምን እናደርጋለን? ፓኬጃችንን የምናዘጋጅ ይሆናል ማለት ነው። እንደዛውም ሆኖ ቴንደሮቻችንን ፕሮኪውመንት ሜካኒዝም ሴት የምናደርገው እዚህ ውስጥ ነው። ፓኬጅ ፕሪፓሬሽን ስናዘጋጅ የጨረታ ግልጽ ነው፣ ሊሚትድ ነው፣ ዳይሬክት ነው፣ ኦፕን ነው ብለን ሴት የምናደርገው እዚህ ጋር ነው። እንዲሁም ደግሞ በጀት እንመርጥለታለን፣ ካረንሲ እንመርጥለታለን ለእያንዳንዱ ፓኬጅ ማለት ነው። ስኬጁል ጭምር የምንሰራለት ነው። ስለዚህ እንዴት ብለን ነው የምንጀምረው? ኒው ብለን አዲስ ፓኬጅ ልንሰራ ስለሆነ ኒው ብለን እንጀምራለን። ያውን እዚህ ጋር የስቴሽነሪ ፕሮኪውመንት ከሆነ ፕሮኪውመንት ኦፍ የስቴሽነሪ ጊዜ ሲሆን ፕሮኪውመንት ኦፍ ስቴሽነሪ አይተም ብዬ ስፔሲፋይ አደርጋለሁ ማለት ነው። ስቴሽነሪ አይተም ብዬ እዚች ጋር ቺን ወስዳታለሁ ማለት ነው። ሶ ኢንቮይስ ኬስ ስሙን እዚህ ጋር በአማርኛ እዚህ ጋር ደግሞ በእንግሊዝኛ እንጽፋለን። ይሄኛውን ሎት የሚያብራራልኝ ወይም ደግሞ ዲስክሪፕሽን ካለኝ ዲስክሪፕሽኑን እዚህ ጋር እጽፋለሁ ማለት ነው። እዚህ ጋር ደግሞ እንመጣና ሪፈራንስ እንሰጠዋለን። የጨረታው ወይም ደግሞ የዚች ፓኬጅ ሪፈራንስ ነምበር ያስፈልጋል፣ መዝገብ ቁጥር ያስፈልገዋል። ስለዚህ ሞስት ኦፍ ታይም እኔ አሁን ለምሳሌ ፋይናንስ ቢሮ ብዬ ህዝባር 001 አንደኛ ሎቴ ቢሆን የ2018 አንደኛ ፓኬጅ ቢሆን ይሄ የ2018 ብዬ በዚህ መልኩ ሴት ማድረግ እችላለሁ። እናንተ በምታውቁት በኖርማል በማኑዋል የነበረ ሲስተማችሁን መጠቀም ትችላላችሁ። ሌላ ደግሞ እዚህ ጋር የምናየው መልቲየር ነው። ይሄ እዚህ ጋር እየሰራሁት ያለው ፓኬጅ ለብዙ ዓመት ወይም ደግሞ በዘንድሮ በጀት አልፎ ለቀጣይ ዓመት በጀት የሚያልፍ ከሆነ ቲክ አደርገዋለሁ። which is የሚያገለግለው ለፕሮጀክት ሲሆን ነው፣ የፕሮጀክት እቅድ ሲሆን ነው። ይሄ ግን አሁን እዚህ ጋር ያለን እኛ ምንድነው ስቴሽነሪ ስለሆነ በአንድ የበጀት ዓመት ስለሚያልቅ አልፈልገውም። ከዛ በኋላ እዚህ ጋር ምን አለን? ሎት አይተም ያስመርጠናል። ስለዚህ እነዛን አይተሞች ሴሌክት እንድናደርግ ስቴሽነሪ የተባሉትን አይተሞች እዚህ ውስጥ ገብተን እንድንፈልግ፣ ለምሳሌ ብላክ ፔን፣ ሬድ ፔን፣ ብሉ ፔን እነዛውን ስቴሽነሪ ናቸው። ባይንደር ስቴሽነሪ የሆኑትን እንድናመጣ ያርግዘናል ማለት ነው። ስለዚህ አግራፍ፣ ቦክስ ፋይል እነዛ አሁን ምንድናቸው? ስቴሽነሪ ናቸው። እነዚህን አይተሞች ከጨረስኩ በኋላ ሴሌክት አድርጌ ጨርሻለሁ ብዬ ሳስብ ሴቭ እለዋለሁ። ሴቭ ካልኩት በኋላ ምን አደርጋለሁ? ኮምፕሊት ወደሚቀጥለው ስቴፕ እንዲያስኬደኝ ኮምፕሊት እለዋለሁ። ከዛ በኋላ ፕሮኪውመንት ሜካኒዝም በጀት እንድንመርጥለት የሚያገለግለን ነው። ሌላ ፓኬጅ ኮስት ዲቴል አለ። ፓኬጅ ኮስት ዲቴል ላይ ምን እናገኛለን? ይሄ የኮስት አይተሙ እዚህ ጋር ኤስቲሜሽን ይዘናል። ኤስቲሜሽን ውጪ ሌላ የፕራይስ ኦፍ ኮንቲጀንሲ ያልተጠበቁ ወጪዎች አሉ። ፕሮኪውመንትን ዲስትሪቢዩሽን ኮስት ይሄ ለማከፋፈል የምናወጣቸው ወጪዎች ካሉ በመመሪያው መሰረት እዚህ ጋር በፐርሰንት ያሉትን 2% የሚሆን 5% እያያዝን እዚህ ላይ የምንደምር ይሆናል። ከሌለን ግን ኖርማሊ ኤስቲሜት ያደረግነው ፕራይስ ይሆነናል፣ እናልፈዋለን ማለት ነው። ስለዚህ ሌላው ደግሞ ምንድነው? በጀት ዲስትሪቢዩሽን ነው። ይሄኛው ሎት ወይም ደግሞ ይሄኛው የጽህፈት ስቴሽነሪ የትኛው በጀት ላይ ይገዛልኝ ነው።
ለዚህ አሁን ለምሳሌ ከፋይናንስ ቢሮ ነው። ከፋይናንስ ቢሮ ሆኖ እዚህ ጋር ከዚህኛው በጀት ላይ ይገዛ ካልኩኝ የኛውን በጀት ይገዛልኝ ብዬ ሴቭ አደርገዋለሁ ማለት ነው። ሌላ እዚህ ጋር ፕሮኪርመንት መካኒዝም አለ። ትልቁና ዋነኛው እዚህ ጋር የምንሰራው ፕሮኪርመንት መካኒዝም ነው። ይሄ ፕሮኪርመንት መካኒዝም በጣም ወሳኝ ነው። ጨረታውንም ለመወሰን ቀጣይ ጨረታን በምናወጣበት ሰዓት የሚያገለግለን ይህ ነው ማለት ነው። ስለዚህ ፕሮኪርመንት መካኒዝሙ ላይ ስንመጣ ባይ ዲፎልት ሲስተማችን የያዘው አለ። እስኪ እያንዳንዱን እንያቸው። ሪሴት እናደርግና ይሄ ሲስተሙ ኦልሬዲ ፕሮኪርመንት ካታጎሪያችን ይዞልናል። ፕሮኪርመንት ካታጎሪያችን ደግሞ እንደሚታወቀው ጉድስ፣ ወርክስ፣ ነን ኮንሰልታንሲ እና ኮንሰልታንሲ ሰርቪስ ሊሆን ይችላል። ሶ እዚህ ጋር ሞዳል ይጠይቀናል። እኛ ሊዚንግ አይደለም ባይንግ ነው የምንጠቀመው። ሌላ ሎካል፣ ናሽናል እና ኢንተርናሽናል ነው። ይሄ ሎካል ለምንላቸው ለአይኤምኤክሶች ማይክሮ ኢንተርፕራይዝ በምናወጣበት ሰዓት በዞን ደረጃ በወረዳ ደረጃ የምናወጣቸው ጨረታዎች ለነሱ እንድንሰጣቸው ነው። ከዛ ባለፈ ደግሞ ናሽናል እንደዛውም ደግሞ ኢንተርናሽናል ብለን የምንሰይመው የጨረታ አይነት ነው። እኔ አሁን ናሽናል ብዬ ሴሌክት አደርገዋለሁ። እዚህ ጋር የግዢ አይነታችንን ቤዝድ ኦን አወር ትሬሾልድ ኦፍ በጀት ስፔሲፋይ እናደርጋለን። ሾፒንግ ካልነው በፐርቼዚንግ ልንገዛ ነው። ቢዲንግ ካልነው ደግሞ በጨረታ ልንገዛው ነው። ስለዚህ እኔ ኖርማሊ ይሄኛው የምንጠቀመው ቢዲንግ ልበለው። እዚህ ጋር እንደሚታየው ግን የኔ ኤስቲሜሽን ፕራይስ 168,000 ነው። ስለዚህ ሾፒንግ ማለት እችላለሁ። ስለዚህ ይህንን በፐርቼዝ ነው የምገዛው ብዬ አመታዊ እቅዴ ላይ በሾፒንግ እገዛዋለሁ ብዬ ያሰብኩትን በሾፒንግ አደርገዋለሁ ትሬሾልድ ላይ። ስለዚህ እዚህ ጋር ፕሮኪርመንት ቱልሱ ሪኩዌስት ፎር ኮቴሽን ብሎ ያስመርጠኛል። ፕሮኪርመንት ሜቴዳችን ደግሞ ኦፕን ቢዲንግ ነው፣ ሪስትሪክትድ ነው፣ ሪኩዌስቲንግ ፎር ኮቴሽን ነው፣ ዳይሬክት ፕሮኪርመንት፣ ሪኩዌስት ፎር ፕሮፖዛል እና ቱ ስቴጅ ቢዲንግ ነው። ከዚህ ውስጥ የፈለግነው እንመርጠዋለን በጨረታውና ህግ በሚለን መሰረት። እኔ አሁን ይሄኛውን ግልጽ ጨረታ ነው ካልኩት ኦፕን ቢዲንግ ብዬ መርጥለታለሁ። ስለዚህ እዚህ ጋር ምን ይሆናል? ኢኒሺዬሽን ታይፑ ኦፕን ይሆንልኛል ማለት ነው። እዚህ ጋር ኮንትራክቲንግ ሜቴድ አለኝ። ሾፒንግ በሚሆንበት ሰዓት ኖርማሊ ፐርቼዝ ኦርደር ኦፍ ኮንትራክት ነው የምንልከው። አዋርድ ስናደርግ ፐርቼዝ ኮንትራክት እሱ እንደ ኮንትራክት ይታያል ማለት ነው የፐርቼዚንግ። ሌላ ኮንትራክት ታይፓችን ለምሰም ኮንትራክት እና ዩኒት ፕራይስ፣ ለምሰም እንደ ዩኒት ፕራይስ ኮንትራክት የሚለን አለን። ስለዚህ ለየትኛው ግዢ ነው እኛ ለምሰም የምንጠቀመው ዩኒት ፕራይስ የምንጠቀመው፣ እንደዛውም ደግሞ ለምሰም እና ዩኒት ፕራይስ የምንጠቀመው ለየትኛው ነው የሚለው ነው። ስለዚህ ሲስተሙ ሁሉንም ያስጠቅመናል። ለምሳሌ ለምሰም ኮንትራክት ለነን ኮንሰልታንሲ ሆኖ ለምሳሌ የሆቴል ሰርቪስ በሚሆንበት ሰዓት ለምሰም እንጠቀም የተሻለ ነው። ዩኒት ፕራይስ ለጉድስ አይተም ቤት ወይም ደግሞ ለእያንዳንዱ በዩኒት ፕራይስ ኮንትራክት መግባት እንችላለን። ሌላ ደግሞ ለምሳሌ እንደ ዩኒት ፕራይስ ኮንትራክት አለ። ይሄ ደግሞ ስቶፍ ታይም ሁለቱን አንድ ላይ ለሚይዝ ፕሮጀክት አይነት ላይክ ኮንስትራክሽን ቢሆን ወይ የግንባታ ስራ ቢሆን በለምሰምም የምንስማማበት አለ፣ በዩኒት ፕራይስም የምንስማማበት የግዢ ኮንትራክት አይነት አለን ማለት ነው። ስለዚህ እኔ አሁን ይሄኛው ጉድስ ነው ዩኒት ፕራይስን እመርጣለሁ። የግዢ አይነት ደግሞ ውስብስብ ነው ወይስ ደግሞ ውስብስብ አይደለም የሚለውን እዚህ ጋር እመርጣለሁ። ውስብስብ አይደለም ብዬ ነን ኮምፕሌክስ ብዬ የመረጥኩት። ይሄ ከኢንተርናሽናል ሆኖ ከውጭ የሚመጡ አይነት ረጅም ጊዜ የሚፈጅዱ አይነት ውስብስብ ከሆኑ ግን ኮምፕሌክስ ብለን እንመርጣለን። ከዛ እዚህ ጋር ደግሞ ስፔሻላይዝድ ነው። እኔ አሁን እየገዛሁለት ስቴሽነሪ ነው። እዚህ ውስጥ ስቴሽነሪ ጋር ስፔሻላይዝ ተደርጎ የሚገናኝ ካለ መርጣለሁ፣ ከሌለ ግን ኖት አፕሊካብል ብዬ መርጠዋለሁ። እዚህ ጋር ደግሞ የምንመራበት ገቨርኒንግ ሩልን የምንመርጠው ለምሳሌ እዚህ ጋር አሁን የመጣልኝ ኦሮሚያ ናሽናል ሪጂናል ስቴት ነው። የፌዴራል ቢሆን የፌዴራል ብዬ መርጣለሁ ፌዴራል ላይ ከሆንኩኝ። እንደዛውም ደግሞ የአዲስ አበባ ከሆነ አዲስ አበባ ብዬ መርጣለሁ። እንዲሁ በየክልሎቻችን የራሳችንን የመመሪያ ወይም ደግሞ የምንተዳደርበት ሩል የምንመርጥ ይሆናል ማለት ነው። ስለዚህ ተደራራሪ ሩልን እመርጣለሁ፣ ሴፍ አደርጋለሁ ማለት ነው። ልክ ይህን ከጨረስን በኋላ የሚቀጥለው ስቴፕ ምንድን ነው? ፓኬጅ ነው። ፓኬጅ ማይልስቶን መስራት ነው። ፓኬጅ ማይልስቶን ላይ ደግሞ ስኬጁል ነው የምንሰራው። ይሄ የኤስፒኦ ለወደፊቱ ወይም ደግሞ ሲኒየር ፕሮኪውመንት ኦፊሰሮች ይህን ስራ ለመስራት በምን ጊዜ ሰነድ ያዘጋጃሉ፣ በምን ጊዜ ጨረታውን ያወጡታል፣ በምን ጊዜ ቫሉዌሽን ይሰራሉ የሚለውን ስኬጁል እንደመስራት ነው። ይሄ መቼ ነው ኢኒሺዬሽኑን የምሰራው? ለምሳሌ የጨረታ ሰነዱን ለመስራት መቼ ነው የሚጀምረው? ለምሳሌ ጃንዋሪ 10 ነው የሚጀምረው ካለ ጨረታ ሰነዱ ለማዘጋጀት ስንት ቀን ይፈጅብኛል? 2 ቀን ከሆነ 2 ቀን። ጨረታው ደግሞ አፕሩቭ እስኪሆንልኝ ስንት ቀን ይፈጅብኛል? 3 ቀን ከሆነ 3 ቀን። እንዲሁ አየር ላይ የሚውለው ስንት ቀን ነው? 10 ቀን ከሆነ 10 ቀን እያለ እያንዳንዱን ወርክ ፕላኑን ሴት ያደርጋል ማለት ነው። ሴት አድርጎ ከጨረሰ በኋላ ምን ያደርጋል? እዚህ ጋር ሴቭ ይላል። ወርክ ፕላኑን ካስቀመጠ በኋላ ሴቭ ያደርጋል። ዘንደን ይሄ አንድ ሎት ሰርተን ጨረሰን ማለት ነው። እያንዳንዱን ፓኬጆች በዙ መሰረት የምንሰራ ይሆናል። አንድ ሎት እንጨምርና በዚህ መቀጠል ደግሞ ፕሮኪውርመንት ኦፍ ኤሌክትሮኒክስ አይተም
አሁን ደግሞ ኤሌክትሮኒክስ አይተሞች አሉኝ ወይ ደግሞ አይሲቲ አይተሞች ይኖሩኛል። ሰው እኔ ኤሌክትሮኒክስ አይተም ልበለው ኤሌክትሮኒክስ። ስለዚህ ይህንን ኤሌክትሮኒክስ አይተም ደግሞ አሁንም ኤሌክትሮኒክስ የሆኑትን ወይም ደግሞ እዛ ውስጥ የሚመደቡትን አንድ ቦታ ሰብስቤ እዚህ ውስጥ አደርጋቸዋለሁ ማለት ነው። ሶ ፋይናንስ ቢሮ ይሄኛው ደግሞ ሁለተኛ ሎቴ ከሆነ ሁለት ብዬ የ2018 በጀት ወይም ደግሞ ዓመተ ምህረቱን ጠቅሳለሁ። ከዛ በኋላ እዚህ ጋር መጥቼ ምን አደርጋለሁ? ኤሌክትሮኒክስ የሆኑትንን ሴሌክት አደርጋለሁ። ለምሳሌ ዴስክቶፕ ኮምፒውተር፣ ከለር ፕሪንተር፣ የቪዲዮ ኤዲቲንግ ማሽን፣ ፕሪንተር፣ ሌላ ፕሪንተር አለኝ እዚህ ጋር። ሶ እነዚህን ሰብስቤ ምን አደርጋለሁ ማለት ነው? አንድ ሎት አደርጋቸዋለሁ ማለት ነው። ሶ እሱን ሴቭ አደርጋለሁ። በዙ መሰረት ሌሎቹንም እንዲሁ እየሰበሰብን የምንሰራ ይሆናል ማለት ነው። ለምሳሌ ፕሮጀክትም ሲሆን እዚህ ጋር ለምሳሌ ፕሮኪርመንት ኦፍ ሜንቴናንስ ወይም ደግሞ ቢልዲንግ ሜንቴናንስ ልበለው። ሶ ቢልዲንግ ሜንቴናንስ ቢሆን ፕሮጀክት ነው። እሱንም እዚህ ጋር ምን አደርጋለሁ ማለት ነው? አቅደዋለሁ ማለት ነው። ሶ ይሄ ደግሞ ፋይናንስ ቢሮ ብዬ ስላሽ ሶስተኛ ሎቴ ወይም ደግሞ ሶስተኛ ሎት ከሆነኝ ሶስተኛ ሎት ብዬ የ2018 ብዬ አቅዳለሁ። እዚች ጋር አሁን ለየት የሚያደርገው ይሄኛው ፕሮጀክት ነው። በቀጣይ ዓመት በጀትም ከዙ ላይ ነው የምሰራው ከሆነ እችኛቱም መልቲየር የምትለዋን ቲክ አደርጋለሁ። ከዛ መጥቼ ምን አደርጋለሁ ማለት ነው? እዚህ ጋር ቢልዲንግ ሜንቴናንስን ወስዳለሁ ማለት ነው። ቢልዲንግ ሜንቴናንስ ወስጄ ሴቭ እለዋለሁ። ዘን ኮምፕሊት ወደ ኔክስት ስቴፕ ለመሄድ እዚህ ጋር ኮምፕሊት እንላለን። እንደሚታወቀው እዚች ጋር በጀት ዲስትሪቢዩሽን አለችን። ኮስት ዲቴል አለ። ኖርማሊ የገመትኩት ዋጋ አለ። ሶ ኮስት ዲቴሉን እንወስድና እዚች ጋር መተን የትኛው በጀት ነው ከምንፈልገው በጀት እኛ አፕሎድ ካደረግነው በጀት ላይ የምንመርጥ ይሆናል ማለት ነው። ስለዚህ እንመረጥኩት። ከዛ በኋላ እዚች ጋር ምን አለችኝ? የፕሮኪርመንት መካኒዝም ያለ ማለት ነው። ፕሮኪርመንት መካኒዝም ላይ የካታጎሪው ምንድነው? የሱ ወርክስ ነው። ግንባታ ውስጥ ገባልኝ። ሶ ባይንግ ነው። ከዛ ናሽናል ከፈለኩ እዚህ ጋር ኢንተርናሽናል ላደርጎ እችላለሁ። ናሽናል ከሆነ ናሽናል ብዬ እንትን አደርገዋለሁ። እዚህ ጋር እንደምታዩት ቢዲንግ ነው። ትሬሾልዱም ፕሮፎርማ በላይ ነው። ቢዲንግ አድርጎልኛል። ሌላ ሪኩዌስት ፎር ቢድ ነው። ፕሮፖዛል ከሆነ ፕሮፖዛል እናደርገዋለን። ኦፕን ቢዲንግ ነው። ወይም ደግሞ ውስን ማድረግ ከፈለኩ ደግሞ ምን አደርጋለሁ? ሪስትሪክትድ አድርጌ እዚች ጋር ምን እንላለን? ሊሚትድ በሚለው ሊሚትድ በምናደርግበት ሰዓት ለምንድን ነው ሊሚት የምናደርገው? ምክንያት ይጠይቀናል። ሲስተሙ ራሱ ምክንያት ይጠይቀናል። እንደሚታወቀው መመሪያ ላይ አንድ ጨረታ ውስን የሚሆንበት ወይም ደግሞ ቀጥታ የሚሆንበት የራሱ ምክንያት ይኖረዋል። ስለዚህ ያንን ምክንያት ማስገባት ይኖርብናል ማለት ነው። ይህንን ከዛ ገቨርኒንግ ሩል ይሄ ነው። ሴቭ አደርገዋለሁ ማለት ነው። ዘን እዚህ ጋር የመጀመሪያውን የያዝኩትን ይዞልኛል። ምንድነው የምታደርጉት? ስኬጁል ነው። ይሄ ወርክ ፕላናችን ነው። መቼ ምን እንሰራለን፣ መቼ ምን እናደርጋለን የሚለውን የምናስቀምጥበት ነው ማለት ነው። ይሄ ፔመንት ዲስትሪቢዩሽን ነው። ይሄ ኮንስትራክሽን ስለሆነ ወርክ ስለሆነ መቼ ነው እንትን የምናደርገው? የዛሬ 2 ዓመት ወይ 3 ዓመት የሚያልቅ ከሆነ አይ ቲንክ እዚህ ጋር 19 ትመጣለች። በዚህ 3 ዓመት ውስጥ ነው የሚጨርሰው ካልኩኝ ምን ያህል ፐርሰንት ነው የምንገልጸው? ምን ያህሉን ነው በዚህኛው ተርም የምከፍለው? ለምሳሌ 50%ን በዚህኛው ተርም ከሆነ 20%ን ወይም ደግሞ 30%ን በዚህ ተርም ከሆነ እዚህ ጋር ደግሞ 20%ን ደግሞ በዚህ ተርም እከፍላለሁ ብዬ ወይም ደግሞ በጀቱን በዚህ አከፋፍልለታለሁ ማለት ነው። ከዛ እንላለን። ይሄንን ከጨረስኩ በኋላ አንድ ሎት ልጨምርላችሁና ይቺን የኤሌክትሮኒክስን እንጨርሳትና ወደሚቀጥለው እንዴት አፕሩቭ እንደሚደረግ ደግሞ የምናይ ይሆናል ማለት ነው። ፓኬጅ በዚህ መልክ ነው ፕሪፓሬሽን የሚደረገው። እዚህ ጋር መተን ለኤሌክትሮኒክሱም እንደዚሁ በጀት የምንፈልገውን በጀት እንመርጥለታለን። ከዛ ፕሮኪርመንት መካኒዝማችንን ሪሴት እናርግና እዚህ ጋር ጉድስ ነው። እንደሚታወቀው ኤሌክትሮኒክስ አይተም ነው። ባይንግ ናሽናል ከሆነ ናሽናል ነው። ኢንተርናሽናል ከፈለግን ደግሞ ኢንተርናሽናል እናደርገዋለን። ይሄ የጨረታ በኋላ ጨረታ የምናወጣበትን ሲቹዌሽን የሚወስንልን ጉዳይ ስለሆነ ማለት ነው። እዚህ ጋር ሪኩዌስት ፎር ቢድ እና ሪኩዌስት ፎር ፕሮፖዛል አለ። እና ኮንሰልታንት ሲሆን ሪኩዌስት ፎር ፕሮፖዛል እንጠቀማለን። ወይም ደግሞ የምንገዛውን ግዢ ማንነቱን ለምሳሌ ግንባታ ቢሆን ግንባታ ማሰራት ፈልገናል፣ ግን ዲዛይኑ የለንም፣ ፕላኑ የለንም፣ ቢኦኬ የለንም። ያንን ፕሮፖዛል ሰው እንዲያቀርቡልን ከፈለግን በፕሮፖዛል ብለን እናወጣዋለን። ይሄ ግን አሁን ጉድስ ነው። ሪኩዌስት ፎር ቢድ ብዬ ሴሌክት አደርገዋለሁ። ይሄ ኦፕን ከሆነ አሁን ለምሳሌ ኦፕን ነው ግልጽ ነው የማወጣው ካልኩኝ ኦፕን ቢዲንግ ብዬ ኦፕን እለዋለሁ ማለት ነው። ከዛ ኮንትራክቲንግ ሜቴዳችን ደግሞ ስታንዳርድ ኮንትራት ነው። ጨረታ በሚሆንበት ሰዓት ስታንዳርድ ኮንትራት
ለምሳሌ ዩኒት ፕራይስ ዩኒት ፕራይስ እንመርጣለሁ። ኮምፕሌክስ እና ነን ኮምፕሌክስ which is based on ጫርታችን ላይ ቤስድ ሆነን ነን ኮምፕሌክስ ከሆነ ነን ኮምፕሌክስ እንለዋለን። ስፔሻላይዝ ታይፓችን ደግሞ ኖት አፕሊካብል እንዲሁ ደግሞ መመሪያችን ወይም ገቨርኒንግ ሩላችንን እንመርጣለን ማለት ነው። በመቀጠል ማይልስቶናችንን ሴት እናደርገዋለን። ማይልስቶን ይሄ ደግሞ ወርክ ፕላናችን መቼ ምን እንደምንገዛ መቼ አክቲቪቲዎችን እንደምናከናውን የሚያሳየን ስለሆነ እሱንም የምንወስድ ይሆናል ማለት ነው። በመጨረሻ የጨረስናቸውን ሎቶች ወይም ደግሞ አመታዊ እቅዳችንን ሎቱን ወይም ደግሞ ፓኬጁን ሰርተን ስንጨርስ ምን እናደርጋለን ማለት ነው? ወደ አፕሩቫል ይሄዳል ማለት ነው። ፓኬጃችንን ጨረስን ማለት አኑዋል ፕላን ሆነ ማለት ነው። ስለዚህ አሁን ይህንን ሰርቼ ጨረስኩኝ ምን አደርጋለሁ ማለት ነው? የግዢ ክፍል ሰራተኛው ምን ያደርጋል? ፓኬጁን ሲጨርስ ሰሚት በሚያደርግበት ሰዓት ማን ጋር ይሄዳል ማለት ነው? ወደ ግዢ ክፍል ኃላፊ ይሄዳል። ከግዢ ክፍል ኃላፊ ደግሞ ወደ ኢንዶርስ ኮሚቴ ያኔ ፕላኒንግ ላይ ሴት ባደረግነው ማለት ነው። ስለዚህ እዚህ ላይ አሁን ፕላኒሼሽን ላይ ገብተን ብናየው ያስቀመጥናቸው ሮሎች ወይም ደግሞ ማን ኢኒሺዬሽን ይስራ ወይ አኑዋል ፕላን ማን አፕሩቭ ያድርግ ብለን ኢኒሺዬሽን ላይ ሰራ ነው እዚህ ጋር እናገኘዋለን ማለት ነው። በዚህ ኔትወርክ መሰረት ነው የሚሄደው ማለት ነው። ይሄ ከግዢ ክፍል ኃላፊ ወደ አጽዳቂ ኮሚቴ፣ ከአጽዳቂ ኮሚቴ ደግሞ ወዴት ይሄዳል? ወደ ግዢ ክፍል ነው ወደ ተቋሙ ኃላፊ ይሄዳል ማለት ነው። ስለዚህ አሁን ፋይሉ ሰሚት ተደርጎ ማን ጋር ነው ያለው? የግዢ ክፍል ኃላፊ ጋር ነው ያለው። ፕሮኪውመንት ዩኒት ሄዱ ጋር ነው ያለው። ስለዚህ እዚህ ጋር ይመጣና አኑዋል ፕሮኪውመንት ፕላን ላይ ይገባል። ፓኬጅ ከተሰራ አኑዋል ፕላን ሆኗል ማለት ነው። ስለዚህ ከፍቶ ያየዋል። እንደዚህ እያንዳንዱን እዚች ጋር ስታርት ሪቪው አለችን። ጂን ስታርት ሪቪው ካለ በኋላ እያንዳንዱን ሎት ወይም ደግሞ እያንዳንዱን እዚህ ጋር ተሰርቶ የመጣውን ከፍቶ ያየዋል ማለት ነው የግዢ ክፍል ኃላፊው። እዚህ ጋር እንደምናየው አንዷን ሎት ስንከፍት ፓኬጅ ዲቴይሉን ያሳየናል። ፓኬጅ ዲቴይል እንደዚሁም ደግሞ ፕሮኪውመንት መካኒዝሞች በምን እንደሚገዛ ያለውን ነገር ፕሮሰስ ያሳየናል እዚህ ጋር ያለውን ማለት ነው። ስለዚህ እንዲስተካከል የተፈለገ ነገር ካለ አጀስት ብሎ ወደ ኋላ ይመልስለታል ማለት ነው። ይሄውን በዚህ መልኩ አለን። ስለዚህ እኛ አሁን ለምሳሌ አንድ የኤሌክትሮኒክስን ውስን አርግ ወይም ደግሞ ይስተካከል ብሎ ሐሳቡን ከጻፈ በኋላ እዚህ ጋር አጀስት ብሎ ምን ያደርግለታል? ወደ ኋላ ይመልሳል ማለት ነው። አሁን ማን ጋር ነው ያለው ማለት ነው? የግዢ ክፍል ሰራተኞቹ ጋር በፓኬጅ ፕሪፓሬሽን ላይ ይመለሳል ማለት ነው። ስለዚህ አሁን የኤሌክትሮኒክስን ይሄኛውን ኤሌክትሮኒክስ ምን ያድርግ? ውስን አድርገው ሊሚት አድርገው እንበል። ለምሳሌ እኛ ኖርማሊ ሐሳቡን ነው አንድ ጨረታ ውስን የሚሆንበት ወይም ደግሞ ሊሚትድ ዳይሬክት የሚሆንበት የራሱ ምክንያቶች አሉት። ስለዚህ በዛ አማካኝነት ነው የሚሄደውና እኛ ደግሞ የራሳችንን ጀስቲፊኬሽን አስቀምጠን በመመሪያው መሰረት የሚሄድ ይሆናል። ይኸው ሴቭ አድርጎ አስተካከለው በተሰጠው አቅጣጫ መሰረት ያስተካክላል ማለት ነው የግዢ ክፍል ባለሙያ። ይህን ካስተካከልን በኋላ ወዴት ተመለሰ ማለት ነው? ወደ ግዢ ክፍል ኃላፊ ተመልሷል ማለት ነው። የግዢ ክፍል ኃላፊ ሮላችንን የግዢ ክፍል ኃላፊ ላይ በማድረግ አኑዋል አፕሩቫል ላይ እንገባለን። አኑዋል አፕሩቫል ላይ በሚንገባበት ሰዓት ምን እናገኛለን? የተላከልንን ሰነድ ወይም ደግሞ ፓኬጅ ያገኛል ማለት ነው። እንደሚታየው እዚህ ጋር ቼንጅድ ብሎለት ነው የመጣው። ስታርት ሪቪው ካለ በኋላ እዚች ጋር ኤሌክትሮኒክስ ላይ እንዲያስተካክል የተላከለት አለ። ስለዚህ ምን ያደርጋል? አስተካክሏል ከሆነ አክሰፕት ያደርጋል ማለት ነው። ይሄ ሎት ዲቴይል ነው። አንዷን ከፍቶ በሚገባበት ሰዓት ከዛ በኋላ ፓኬጅ እያንዳንዷን አይተም ማየት ከፈለገ ደግሞ እዚህ ጋር ገብቶ የሚያይ ይሆናል ማለት ነው። እዚህ እንደምታዩት እዚህ ጋር አይተሙን እያንዳንዱን ያመጣለታል። እሱን አክሰፕት አድርጎ ያልፋል ማለት ነው። መጨረሻ ላይ የግዢ ክፍል ኃላፊው አይቶ ምን ያደርጋል ማለት ነው? አፕሩቭ ያደርጋል ወይም ደግሞ ያጸድቃል ወደሚቀጥለው ስቴፕ እንዲሄድ። ከዛ በኋላ እንደሚታየው እዚህ ጋር ወዴት ሄደ ማለት ነው? ወደ ቼር ፐርሰን ይሄዳል ማለት ነው። ወይም ደግሞ ወደ ሁሉም ኢንዶርስ ኮሚቴ ጋር ይሄዳል። መጀመሪያ ላይ ግን አፕሩቭ የሚያደርገው ከአጽዳቂ ኮሚቴዎች ውስጥ ማን ነው? ቼር ፐርሰኑ ነው። ስለዚህ እዚህ ጋር ቼር ፐርሰን አለን። በቼር ፐርሰን ሮል በምንገባበት ሰዓት ወይም በአጽዳቂ ዋና ሰብሳቢ በምንገባበት ሰዓት ፋይሉን እዚሁ አኑዋል ፕላን አፕሩቫል ላይ እናገኘዋለን። እሱም አንድ በአንድ እያንዳንዱን ገብቶ ያየዋል ማለት ነው። ካየው በኋላ እዚች ጋር አፕሩቫል የምትላለች አፕሩቫል ላይ በሚመጣበት ሰዓት ምን ያገኛል? እዚች ጋር ሴቲንግ ያገኛታል። ይችኛቱ ሴቲንግ አበለብል የምትሆነው ለዋና ሰብሳቢ ወይም ደግሞ ለኢንዶርስ ኮሚቴ ብቻ ነው። ስለዚህ ኢንዶርስ ኮሚቴው አባላቶቹ የሚገኙበትን ሜምበሮቹ ተገኝተው አብረው የሚያጸድቁበትን ቀን ሴት ያደርጋል። ከነሰዓቱ ከነቀኑ እዚህ ጋር ሴት ያደርግና ደን ይለዋል። ቪዲዮ ኮንፈረንስ ከሚያስፈልጋቸው ከሆነ ደግሞ ቪዲዮ ኮንፈረንስ ይፈቅዳል። ሊንክ እዚህ ጋር መቼ ነው የሚለውን ይሰራላቸዋል ማለት ነው። ኖርማሊ ግን አሁን እኛ ቪዲዮ አያስፈልገንም።
ሁሉም አንድ ቢሮ አካባቢ ከሆነ እችኛቱን ሴቲንግ ይሰራታል ማለት ነው። ልክ እሷን ሲሰራት እዚች ጋር ምን ይበራለታል ማለት ነው? አፕሩቭ የሚያደርግበት ቦታ አክቲቭ ይሆንለታል ማለት ነው። ስለዚህ አፕሩቭ ያደርገዋል። አፕሩቭ ካደረገ በኋላ ወዴት ይሄዳል ማለት ነው? ወደ ሁለቱ ወይም ደግሞ ወደ ተቀሩ የኢንዶርስ ኮሚቴ አባላት ቼርፐርሰኑ ካጸደቀ በኋላ ሜምበሮቹ ማጽደቅ ይችላሉ ማለት ነው። እነሱም በራሳቸው ዩዘር ገብተው እዚህ ጋር አኑዋል ፕሮኪርመንት ፕላን ላይ በመግባት እያንዳንዳቸው ፋይሉን ወይም ደግሞ የተላከላቸውን ሰነድ እየገቡ እያዩ ኮመንት ካላቸው ኮመንት ይሰጣሉ። ኮመንት መስጫ ከፈለጉ እዚች ጋር ኮመንት መስጠት ይችላሉ። ካልሆነ ግን አይተው ሁሉም አመታዊ እቅዱ ልክ ነው ብለው ካመኑበት ምን ያደርጋሉ ማለት ነው። እዚች ጋር አፕሩቫል የምትላለች አፕሩቫል ላይ መጥቶ አፕሩቭ ያደርጋሉ ማለት ነው። የራሳቸውን ሀሳብ ሰጥተው አፕሩቭ ያደርጋሉ። እንዲሁም ቀጥሎ ሶስተኛ ሰውም ራሱ ገብቶ አፕሩቭ ያደርጋል ወይም ደግሞ ያጸድቃል አመታዊ እቅዱን ማለት ነው። ምናልባት አንዳንዴም ሊያጋጥመን ይችላል የኢንዶርስ ኮሚቴ በማጆሪቲ ሩል ስላስቀመጥ ነው። እዚህ ጋር ሜምበራችን ኢንዶርስ ኮሚቴ ሜምበር ላይ እንገባለን። ሰነዳችን ከፍተን ገብተን እናያለን። በተመሳሳይ ሁኔታ ይሄኛውም አፕሩቭ ያደርጋል ማለት ነው። አፕሩቭ ያደርጋል። እንደምናየው ሁለት ሰው አፕሩቭ ሲያደርግ ቆይቷል። ይሄ ደግሞ ምንድነው ማጆሪቲ ፕሪንሲፕል ስለሚጠቀም ሰዓቱ ካለቀበት ሶስተኛ ሰው አይጠብቅም፣ ወደሚቀጥለው ስቴፕ ሲስተሙ ያስተላልፈዋል ማለት ነው። አሁን ማን ጋር ነው ያለው? የተቋሙ ኃላፊ ጋር ነው ያለው። በተቋሙ ኃላፊ ገብተን የምናጸድቅ ይሆናል ማለት ነው። የተቋሙ ኃላፊ ሲያጸድቅ ቀጥታ የመስሪያ ቤቱ እቅድ ምን ይሆናል ማለት ነው? ፐብሊሽድ ይሆናል ወይም ደግሞ አየር ላይ የሚወጣ ይሆናል ማለት ነው። እሱም እንደዚሁ ገብቶ እያንዳንዱን ከፍቶ ያየዋል። ካየ በኋላ አፕሩቭ ያደርጋል ማለት ነው። ሴም ፕሮሰስ እዚች ጋር አፕሩቫል ላይ ይገባል። እዚህ ጋር አፕሩቭ ያደርገዋል ማለት ነው። ልክ ኃላፊው አፕሩቭ በሚያደርግበት ሰዓት ወይ የተቋሙ ኃላፊ አፕሩቭ ካደረገ በኋላ ይሄኛው እቅዳችን ምን ይሆናል ማለት ነው? ግልጽ ይሆናል ወይም ደግሞ ለሚመለከተው አካል ሁሉ ፓብሊሽድ ይሆናል ወይም ደግሞ ኦንላይን ይሆናል። የሚመለከተው አካላት መመልከት ይችላሉ። ይሄ ደግሞ የአመታዊ እቅዳችንን ትራንስፓረንሲ እንዲኖረው ወይም ደግሞ ግልጸኝነት እንዲኖረው እንዲሁም ደግሞ ፓብሊሽ ካደረግን በኋላ የፈለግናቸውን ሎቶች አሜንድ ማድረግ ወይም ደግሞ ሪቫይዝ እንድናደርግ ይፈቅድልናል ማለት ነው ሲስተሙ። ሪቪዥን ደግሞ የምንፈልገውን ሎት ሴሌክት አድርገን በፕሮኪውመንት ዩኒት ሄድ አማካኝነት ምን ማድረግ እንችላለን? ሪቫይዝ ማድረግ እንችላለን ማለት ነው። ሪቪዥን አሎውድ አፍተር ፐብሊኬሽን ሳብጀክት ቱ ዲፋይንድ ወርክ ፍሎ ነው። በወርክ ፍሎ መሰረት ሪቪዥን ማን ይስራ በሚለው በተቀመጠው መሰረት ሪቪዥን ላይ ገብቶ ፕሮኪውመንት ዩኒት ሄዱ ምን ያደርጋል ማለት ነው። ይሄኛውን ሎት ሪቫይዝ ይደረግ ካለ የኛቱን ሎት ምን ያደርጋል ማለት ነው። ተመልሶ እዚህ ጋር ምክንያቱን ጽፎ ሪቫይዝ እንዲደረግ የፈለገበትን ምክንያት ጽፎ ምን ያደርጋል ሪቫይዝ ያደርጋል ማለት ነው። ስለዚህ እስካሁን ባየናቸው የአመታዊ እቅድ ፕላን እንዴት እንደሚታቀድ በማን ሩት ፕላኒሼሽን እንደሚሰራ ፕላኒሼሽን እነዚያውም ደግሞ ኒድ ኮሌክሽን የተሰበሰበው ኒድ ኮሌክሽን ደግሞ በክፍሉ ኃላፊ በበጀት በምን ጋር ተነጻጽሮ ታይቶ አፕሩቭ መደረግ ከዛ ወደ ግዢ ክፍል ቡድን መሄድ የግዢ ክፍል ቡድን ሰራተኛ ደግሞ ኦርጋኒዜሽንና ኒድ ሪቪው ማድረግ ከዛ ኒድ ኮንሶሊዴሽን ከኒድ ኮንሶሊዴሽን በኋላ እሱ ኒድ ኮንሶሊዴሽን ይጸድቅላቸዋል። ከዛ በኋላ ፓኬጅ ይዘጋጃል። ፓኬጁን ካዘጋጁ በኋላ አመታዊ እቅድ ሆነ ማለት ነው። አመታዊ እቅድ ደግሞ በተቀመጠለት ወይም ደግሞ አፕሩቫል ማድረግ በሚችሉ ሰዎች ፕሩፍ የሚደረግ ይሆናል። እነሱ አፕሩቭ ሲያደርጉት አመታዊ እቅዳችን ፓብሊሽ ሆነ ማለት ነው። ፕላኒንግ ትልቁ ዋና ግዢ ፋውንዴሽን ነው ወይም ደግሞ መሰረት ነው ማለት ነው። ግዢ ከመፈጸማችን በፊት እቅድ እናቅዳለን ማለት ነው። አኩሬት የሆነ ትክክለኛ እቅድ ማቀድ በጊዜው ደሊቨር እንዲደረግልን እንደዚሁም ደግሞ መመሪያውን ያከበረ እንዲሆን የሚያደርግ ነው ማለት ነው። በሚቀጥለው ስቴፕ የምናየው አሁን እቅድ ላይ ያወጣነውን እቅድ ወይም ደግሞ ፕላኒንግ ላይ ያወጣነውን ፕላናችንን ጨረታ ሰነድ መስራትና እንዴት መስራት እንደምንችል እንዲሁም ደግሞ ፐርቼዚንግን እንዴት እንደምንሰራ እናያለን። ምክንያቱም ቢዲንግ ብለን ያስቀመጥናቸው ቴንደር ይሆኑልናል፣ እንዲሁም ደግሞ ሾፒንግ ብለን ያስቀመጥናቸው ፐርቼዚንግ ይሆኑልናል። ቀጣይ ላይ አንድ ባንድ የምናይ ይሆናል። ለአሁኑ ቴንኪዩ።